አሉ አልহামዱሊላህ ሁሉ ሰላም። አመሰግናለሁ ስላስገባኸኝ እና በጣም በትህትና ጥያቄህን በማቅረብ የምትታወቅ ነህና በዚሁ አጋጣሚ አመሰግናለሁ። ማለት ንጽጽሮቹ በዚህ መንገድ ሲሄዱ በጣም ደስ ይላልና በዚህ መንገድ ንጽጽሮች እንዲደረጉ ከማበረታታ ሰዎች መካከል ነኝ እና ቴንክ ዩ። ችግር የለውም። እኔ አጋጣሚ ቴክስት እንትን እያልኩ ነበር፣ ግን ከቀደም ጀምሮ ስንወያይበት የነበረው ውይይት ሰምተሃል? ሜቢ አልሰማውም። አሁን ከግኖስቲኮች ጋር የሚመሳሰል ነገር አለው ቁርአን እና ደግሞ የዩሃድ የሆነ ቪዲዮ ለቋል ምናምን የሚለውን አይቻለሁ እና ደግሞ ፍየል በላው የሚለውን ሰምቻለሁ። እሱ ላይ እንድታወራ ፈልጌ ነው። ለምሳሌ አይሻ ናት አይደል? ላይክ አይሻ ያስቀመጠችውን ተጽፎ የተቀመጠውን ፍየል ሺፕ ነው የሚለው። በእርግጥ አላውቅም፣ ፍየል ይሁን ሜቢ የትርጉም ስህተት ይሁን አላውቅም። በግ ወይም ፍየል በላው የሚለውን ነገር እንዴት ነው ተቀበለዋለህ? እሱን አድ አዎ፣ ሐዲሱ እንደዚህ አይነት ዘገባዎች አሉ። ግን እንደዚህ አይነት ዘገባዎች ሲመጡ በሁለት አይነት መንገድ ልንመለከተው እንችላለን። ጋዲ አንደኛው ምንድነው ዘገባው ራሱ ትክክል አይደለም የሚለው ኢስላሚክ ሐዲሱ ትክክለኛ ሐዲስ አይደለም ነው። ፍየል በላው የሚለው አሁን ነሲኽና መንሱኽ የሚባል ህግ አለ በቁርአኑ ህግ ውስጥ፣ ሻሪና ተሻሪ የሚባል ህግ አለ ቁርአን ላይ ማለት ነው። አብሮጌሽን የሚባል ማለት ነው። አብሮጌሽን ቁርአን ውስጥ ቁርአን ላይ ራሱ በራሱ ሊሽር ይችላል። እንዲሁም ደግሞ የተሻሩ አንቀጾች አሉ። አላህ Subhanahu Wa Ta'ala ቁርአን ላይ ራሱ ያስቀመጠው ህግ ነው። በነገራችን ላይ ወማ ኑሲኹ አው ኑሲኻ ይላል። በአያትን ስፍራ አያትን በሻርን ጊዜ ይላል። አንዴ እኔ እሱን ሳይሆን አሁን የኔ ፖይንት ላይክ ለምሳሌ ይሄ ነገር ስቴት የተደረገበት ሐዲስ ትክክለኛ ሐዲስ አይደለም ነው አይደለም። በሁለት አይነት መንገድ ልንመለከተው እንችላለን እያልኩ ነበር። አንደኛው ነው የነገርኩህ አይደል? አንደኛው ዘገባው እንደ ዘገባ ضعيف የሚል ዘገባ እንትን ያለው ደረጃው ወይም ደግሞ የግሬዱ ደካማ የምንለው ነው። ሁለተኛ ደግሞ ቢበላውስ ምን ችግር አለ ነው። አሁን ብዙ ጊዜ ቁርአንን የሚቀዱ ሰዎች አሉ አይደል? ምን ችግር አለ? እንደውም ጥሩ ላይ ያመጣልኝ አሁን ምንድነው ቅድም ከዮሐድን ጋር ስንማማር ኦር እዚህ ጋር ስናወራበት ምንድነው ኦኬ ኮሜንት ላይ ሜቢ አላውቅም። እኔ አሁን ዲቴል እስልምናው ላይ ዲቴል ኖሌጅ የለኝም፣ ግን በደንብ አንድ ያልኩትን ነገር ቆይ ሎጂካሊ ዛሬ ያለው ቁርአን ላይ ያከፍል አለ። አዎ እሱ ነው እኮ ያልኩህ ከጋዲ ቅድም አላልኩም? አብሮጌሽን የሚባል ምን አልከኝ መሰለህ ስሚዞ፣ ቢበላው ምን ችግር አለው አልከኝ አይደለ? ቢበላው ምን ችግር አለው ስትለኝ ኦኬ እንደዛ ከሆነ ቢበላው ምን ችግር አለው የምትለኝ ከሆነ ተበልቷል እያልከኝ ነው። ስለዚህ ያ የተበላው ክፍል ዛሬ ያለው ቁርአን ላይ አለ። ኦኬ ይሄን እንዴት እንደምመልሰው ታውቃለህ ጋዲ? ቁርአን ላይ ራሱ አላህ ያስቀመጠው ህግ አለ። ለምሳሌ ሐዲሶች ላይ የምናገኛቸው ቁርአን ላይ ነበር ተብሎ የተዘገቡ ሐዲሶች አሉ። ቁርአን ላይ ነበረ ተብሎ የተነገሩ ነገራቶች አሉ። ገብቷል ጋዲ? ቁርአን ላይ ይኸው ቀላል ነው አይደለ? አንዴ ተረዳኝ እሺ። ሐዲስ ላይ ቁርአን ላይ እንደዚህ የሚል አያ ወርዶ ነበረ ተብሎ ሊነገር ይችላል። ያንን አያ ግን ቁርአን ላይ ላናገኘው እንችላለን። ይሄ ምን ይባላል? ሽረት ይባላል፣ ወይም ደግሞ አብሮጌሽን ተብሎ ይጠራል። ተረድተኛ? የኔ ጥያቄ እኮ ምን መሰለህ ስሚዞዬ፣ የኔን ጥያቄ አንደርስታንድ አድርገህ ከሆነ ያ አያ ወርዷል ስትል መጀመሪያ ከተጻፉት ውስጥ ነበር አይደል? አስቀምጫለሁ ብላ ስትናገር አይደል? መጀመሪያ ከተጻፉት። በነገራችን ላይ ሐዲሱን አንጠውማ እንደ ተሻረ ይናገራል እኮ አይደል? ቦታው ላይ እንደ ተሻረ አሁን እየነገርኩ ያለሁት ሐዲሱ እስኪ እንያ አንደኛ በግሬድ ደረጃ ኮሜንት ላይ ጭራሽ ሳሂ ነው እያሉ እኮ ነው ጭራሽ። እኔ አሁን እንዳልኩ እስልምናው ላይ ዲቴል ገና እያጠናው ያለው ሰው ነኝ፣ ግን ችግር የለውም። እኔ እንደውም ቆይ እስልምና ላይ እስቲ ኖሌጅ ያላችሁ ሰዎች እስቲ አንዴ ኦኬ እርግብዬ ገብተሻል እንዴ? እንኳን ደህና መጣሽ። በነገራችን ላይ ግን አንድ ሎጂካል ጥያቄ ልጠይቅ እፈልጋለሁ። ቅድም ባነሳው ላይ ከእንትን ጋር ምንድነው ከግኖስቲኮች ጋር ቁርአን ይመሳሰላል፣ ከክርስቲያኖች መጽሐፍ ጋር ይመሳሰላል። ቀደም ሰምተኝ ከሆነ ከቁርአን ውስጥ ላይ ቁርአንና ሐዲሳት ላይ ነው ያልኩት። ሐዲሳት ላይም እንደዚህ የሚመስሉ ታሪኮች አሉ። ችግር የለውም፣ ግን ይሄንን ነገር ወደዛ አንገባ። ቆይ እስሚዞ ወደዛ አንገባ። ይሄንን ነገር አንዴ እናጥራውና እንሂድ። እርግብዬ ስሟ ራሱ ማን እንደሆነ ጠፋብኝ። እህታችን ሰላም ክርስቶስ ይብዛላችሁ። ጋዲ ሰላም ነው? ይሰማል? ሁሉ ሰላም አለው። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? አለን ይመስገን አምላክ አለን። አሁን ዮሐዴ ቀደም የነገረን ላይክ አይሻ የዘገበችው ሱናን ኢብኑ መጃ 1944 እንደዛ ብሎ ነው ዮሐዴ ሾርት ኖትም ይያለውና
ፓርት ኦፍ ዘ ቁርአን ተበላ የሚለው ማለት ነው። ግሬዱ ምን ያህል ነው? አዲሱ ግሬዱ ሐሰን ነው፣ ተቀባይነት አለ ብሎ ነው ዑለማዎች ያስቀመጡት። እሱ ደግሞ ደኢፍ ነው ይላልና ደኢፍ የሆነበትን መረጃዎች አውጥቶ ያሳየን። በእርግጥ ሳሂህ ቡኻሪ ላይ አቤት ይቅርታ የተቃጠለም ቁርአን አለ። በእርግጥ በፍየል ብቻ የተበላም ሳይሆን የተቃጠለም ቁርአን አለ። ተቀጥል ደግሞ አሁን የተናገርከው ቁርአን ይሻራል በሐዲስ ብለሃል። ቁርአን ላይ ደግሞ አላህ ለቃል ለዋጭ የለውም ይላልና መጀመሪያ እስቲ ወደዛ ከመግባታችን በፊት ሐዲሱ እንዴት ደኢፍ እንዳደረግከው አንተ አሳየን። እሺ እርግቢ ብዙ እንትን ቦታ አልሄድኩም። እሺ አሁን እዛ ጋር ስለ አብሮጌሽን ፓርት ጋር ብንገባ ብዙ እንትን ይሆናል። ዮሐድዬ ምን አለ መሰለህ ሐዲሱ የሚያወራው ስለ አዱ ረጅም ይባላል ወይም ደግሞ ስለ ውግራት የሚያወራ ነው። ዝሙት የሰራ ሰው በጋብቻ ላይ ማብራሪያ ትደርሳለህ። መጀመሪያ ሐዲሱን ትቀበላለህ ወይስ ደኢፍ የሚለውን ፓርት ታሳየናለህ? እሺ ቦታውን ንገረኝ። ሐዲሱ አንዴ ሱናን ኢብን ማጃ 1944 ላይ ነው። እሺ ስለ ሐዱ ረጅም ከተነገሩት መካከል እንዳለ ማብራሪያዎችን እሰጥሻለሁ። ሐዲሱ እንደ እንትኑ ተነስቷል ብለን የምናምነው ነው። ቅድም የነገርኩ የቁርአን አያ ላይ እንዳለው ማለት ነው። ሱናን ኢብኑ ማጃ 1944 እሺ አስራዘጠኝ 44 አይደል? እሺ እሺ ሐዲሱ የሚያወራው ስለ ውግራት ነው አይደል? ምን የሚል ቁርአን ወረደ ይላል? በጡት ማጥባትና በድንጋይ መውገር ነው። ስለ ውግራትና ስለዛ ነው የሚያወራው። ያ የወረደ የቁርአን አያ ምን ሆነ ነው የሚለው? ያኛው አያ ምን ይላል? ሙሰነድ አቢ ዳውድ አጣያሲ 1436 ላይ ወይም ደግሞ ጃሚዕ አልአህካም አልቁርአኑ አህመድ ኢብኑ አቡበከር አጦበሪ ገጽ 3839 ላይ እንደዚህ ብሎ ያስቀምጣል። ልንገርሽ አንዴ ማስረጃ ልሰጥሽ ነው። እነዚህ ሐዱ ረጅም ወይም ደግሞ የውግራት ወይም ስለ ጡት ማጥባት የሚነገሩት አያቶች ምን ሆነዋል ይላል? ተነስቷል ይላል። መነሰኽ ማለት ተሽሯል ማለት ነው። ማን ነው የሚሽረው ሲባል ቅድም አሁን አንቺ እርግብዬ እንዳታቋርጭኝ እሺ። ቅድም አንቺ አሁን አላህ Subhanahu Wa Ta'ala ቁርአንን ማንም አይል ለቃላቶቹ ለዋጭ የላቸውም ብሏል ብለሽ ነበር። እንደውም ካስታወሽ ማለት ነው። ምንድነው መሰለሽ አንዴ እርግብ ፕሊዝ የአላህ Subhanahu Wa Ta'ala ቃል ማንም ሊለውጣቸው አይችልም። ግን አላህ Subhanahu Wa Ta'ala ሊለውጣቸው ይችላል። ገብቶሻል? አላህ Subhanahu Wa Ta'ala ሊለውጣቸው ይችላል። ለዛም ነው አላህ Subhanahu Wa Ta'ala በአያትን ስፍራ አያትን በሻርን ጊዜ ይላል። ይሄን ደግሞ በቀላሉ እንድንረዳው ምንድነው መሰላችሁ? ከጊዜ በፊት ለምሳሌ የድሮ ህዝቦች ምናልባት ብሉይ ኪዳን ችግር አለ። አንዴ እንትን እንደዚህ መጽሐፍ ቅዱስን ለመናገር ፈልጌ ሳይሆን ችግር የለውም። መጽሐፍ ቅዱስንም እንትን ብትል ችግር የለውም። እሱ አለ በቀላሉ ምን ለማለት እንደፈለኩ ልንገር። የእሷ እንትን እስሚዞዬ ገብቶኛል። የእሷ ሀሳብ ምን መሰለ? አሁን ያው ተርሚኖሎጂዎቹን ዳይፍ ነው ወይስ አይደለም ነው ይሄ እንትን ሐዲሱ ላይ ሐዲሱ ዳይፍ አሁን እንመጣበታለን ብዬሽ ነበረ ቅድም። እኔ ግን የጠየቅኩት ሐዲሱ ላይ ቅድም ምን ብለህ ነበር? ሐዲሱ ዳይፍ ነው አልክ። ዞረ ደግሞ በሁለት አይነት መንገድ ብዬ ነው ያቀረብኩት። አንደኛው ሐዲሱ ሰንሰለቱ ወይም ደግሞ ግሬዱ ደካማ ከሚባሉት ውስጥ ነው። ይሄ ፍየል በላችሁ የሚለው ፓርት ማለት ነው። ሐዲሱ ላይ ወይ ትቀበላለህ ወይስ አትቀበልም? ተቀባይነት አለው ወይስ ምንድነው? እስሚዞ ያንተ መረዳት ምንድነው? የኔ መረዳት በሁለት አይነት መንገድ እንመለከተዋለን ብለናል። ጋዲሳ መጀመሪያ አንደኛ እናንተ ምን ችግር እንዳለው ተነግሩኛላችሁ። እሱ ችግር የለው በዛ ማውራት እንችላለን። ምን ችግር አለው የሚለውን እናያለን። ግን ግሬዱ እዚሁ ልጠይቅህ ችግር የለው ምን ችግር አለው የሚለው ሜቢ ሌሎች ወንድሞች እናቶችን መጥተዋልና ያ የተጻፈው ነው አይደል? ያ የተጻፈው ያ የወረደው አያ ወይ ደግሞ የአምላክ ቃል የተባሉ ነው አይደል? የተበላው
ወረቀቱ ማለት ነው። ሙስሐፍ የሚባለው በወረቀት የምናገኘው ማለት ነው። እሱ ነው የተበላው። በጣም ጥሩ። ያ ተበላ የተባለው which means ዛሬ ያለው ቁርአን ውስጥ እዛ የተበላው ላይ የተጻፈው ነገር ዛሬ ያለው ቁርአን ውስጥ አለ። ስለተበላ አይደለም የሌለው። አጭሩ መልስ ስለተበላ አይደለም የሌለው። ጋዲ እንዴት ነው? መጀመሪያ ቆይ እስሚዞ አለ ወይ ያ የተበላው ያ የወረደው አያ ላይ ወይ የተጻፈው ጽሁፍ እዛ ላይ ያለው ጽሁፍ የተበላው ዛሬ ያለው ቁርአን ላይ አለ ወይስ የለም? ባጭሩ የለም። ግን ስለተበላ አይደለም የሌለው። ጋዲ ሁለቱንም ያዝልኛ፣ አንዱን ብቻ ስለተበላ አይደለም የሌለው። ችግር የለው ይሁን ፕሮሲድ ባይዘው ችግር የለው። ለምን የለም በል። እሺ እስሚዞ አንዴ ችግር የለው። ባይዘው እኔ ቤት ውስጥ ችግር የለው። ባክግራውንድ ድምጽ አለ። ቆይ አንዴ ረጋ ባለ ስፒሪት ነው ሁሌም የምናወራው። ስለዚህ ድምጽ አለ ከኋላ የሚረብሽ ድምጽ ለማለት ፈልጌ ነው። አንተ ጋር ችግር የለው። ስለዚህ አሁን ወንድማችን ሳሚም አለ ሶሲም አለች ማማይም አለች። ስለዚህ አሁን ያው ችግር ላይ እንቀጥላ ጋድዬ። ምክንያቱም ምንድነው መሰለክ ችግሩን ንገረኝ አልኩህ። እኔ ችግሩን ልጠይቅህ አልከኝ። ኦኬ ችግሩን አንተ ስትጠይቀኝ አለው ያልከኝ። አንዴ ጋዲ አንተም እየተረዳኸኝ አይደለም። አንዴ ትማኝ። እኔ እኮ ይኸው ስለተበላ አይደለም የሌለው። እንዴት ብለህ አልጠየቅም? ቆይ አንዴ እንድትቀጥል አደረገ ነው። እኔ እኮ ይኸው እስሚዙ ረጋ ባለ ስፒሪት እያወራው ካለ እንድትቀጥል አደርጋለሁ። ችግር የለውም። አሁን እኔም አንተም ተስማምተን የመጣ ነው ምንድነው? ተስማምተን የመጣንበት አንድ ጉዳይ ምንድነው? የተበላው ያ የተጻፈው ላይክ የወረደው አያ አለ ያላ ቃል የተባለው ተበልቷል። ያ የተበላው ቃል ደግሞ ዛሬ ያለው ቁርአን ላይ የለም። አሁን አንተ ወይ ከሳሚ ጋር ሊሆን ይችላል ወይ ከማማይ ከሁለት አንዳቸው። ኦኬ ከሁለት አንዳቸው ፈቃደኛ ከሆኑት ከአንዳቸው ጋር ትቀጥላለህ። ምን አልክ? የጠፋው ግን ዛሬ ያለው ቁርአን ላይ ግን የሌለው ስለተበላ ሳይሆን ምንድነው ያልከው? አላህ እንዲጠፋ ስላደረገው ነው ያልከኝ አይደለም? ህጉን ስለሻረው። በቃ ቀጥል። ችግር ተደረገ። ሰላም እንደት ናችሁ? ቀጥል ሳሚ ቀጥል። እንኳን ደህና መጣ። ቀጥሉ። ይኸው ሳሚና ጋዲ ግን ችግሩ ላይ ግን አንተ ብትረዳው ደስ ይለኛል። ማለት ችግሩ አሁን እንደ እንትኑ እኮ ይመስላል እኮ ልክ ነህ እኮ ጋዲ ይመስላል። ማለት ፍየል በላችሁ ከዛ ሰውን ስናየው የለም በቃ ፍየል ስለበላችሁ ነው የሌለው። ይሄ ጥያቄ ልታስነሳ ትችላለህ። ግን አሁን ጥያቄውን አንተ ለኔ ስታነሳልኝ የመለስኩልህ መልስ ደግሞ አንተ ልትወስዶ ይገባል አይደል? ያንን ልትረዳ ይገባል። ምንድነው የምትረዳው? ስለተበላ አይደለም የሌለው። እኛ ቁርአን የምንለው ሙስሐፍ ወይም ደግሞ በወረቀት ያለውን አይደለም። እኛ ቁርአን የምንለው በወረቀት ሳሚዬ በወረቀት የምናገኘው ሙስሐፍ ይባላል። ወይም ደግሞ በወረቀት ምንድነው ኮፒ ማለት ነው የተደረገ። ቁርአን የምንለው እኛ ሙስሊሞች ማለት ከተረዳ ጋዲ በቃል የሚነበበውን ነው። ኢቭን ቁርአን የምንለው አላህ Subhanahu Wa Ta'ala በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልብ ውስጥ ያወረደው ያ ልብ ደግሞ ይሄ በሙሉ ሙስሊሞች ውስጥ ልብ ውስጥ የሚታፈዝ ነው ብለን እናምናለን። ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ በልባቸው ውስጥ አላህ ያወረደላቸውን ለሰሃቦቻቸው ያሳሐፍዙ ነበር። በቃል ያሸመድዱ ነበር። በቃላቸው ያሸመደዱትን ደግሞ ጭራሽ ያጽፉ ነበር። በወረቀት የምናገኘው ሙስሐፍ ነው። ሙስሐፍ ደግሞ አሁን ሳሚም አለ ማማይም አለች። እንግዲህ ዘይድ ሙስሐፍ አለው የራሱ። ሌሎችም ሰሃቦች የራሳቸው ሙስሐፍ አላቸው የሚጽፉበት ማለት ነው። አሁን የተበላው አይሻ ጋር ያለው ሙስሐፍ ብቻ ነው። ችግር የለውም። ከሳሚ ትቀጥላለህ። አንድ ነገር ሳሚ ትቀጥላለህ። አንድ ነገር ኮንፊርም እንድታደርግ የምፈልገው የስ ኦር ኖ በለኝ። ስለዚህ ያ የተበላው ቁርአን አይደለም። አይ የቁርአንማ ሙስሐፍ ነው። ሙስሐፍ በቁርአን ነው፣ ግን በቁርአን የተጻፈበት በወረቀት ላይ የተጻፈበት ማለት ወይም ደግሞ በደንገል ቅጠል ምናምን በመሳሰሉት ነገር ላይ የተጻፈበት ማለት ነው። ፓፒረስ ነው የሚባለው። በዛ ላይ የተጻፈበት ነው የተበላው። ግን ያ የተበላው አሁን ለምሳሌ ጋዲ አንተ ሊኖርህ ይችላል። በሰሃቦች ጊዜ አንተ አለክ፣ ሳሚ ያለው፣ ማማ ያለው። ከነዛ መካከል የጋዲሳ ብቻ ነው የተበላው ማለት ነው። እሺ ችግር የለውም። ሀሳብን አቅርባል። ከኔ የበለጠ ደግሞ እስልምናው ላይ በደንብ ስፔሻላይዝ ያደረጉ ሳሚ ያለ ማማ ያለችና እነሱ ደግሞ ሳሚ መቀጠል ይችላል። ዩ ካን ቶክ ቱ ዩ። በመጀመሪያ ደረጃ እስሚዞ መጀመሪያ ላይ የተናገረው ነገር ትንሽ ምናልባት አላወቀም ይሆናል እንጂ ሙጽሐፍ ራሱ ቁርአን ነው። ለዛም ነው በነገራችን ላይ ሙስሊሞች ለሙጽሐፉ ክብር የሚያሳዩት። ሙጽሐፉ እንደፈለገ መቅደድ ማይቻለው። ምክንያቱም በዋነኝነት ሙስሐፍ የሚባለው ከሊማው ቢሆንም ራሱ ወረቀቱ ቂርጣውስም ራሱ ምን ተብሎ ይጠራል? ቁርአን ተብሎ ይጠራል። እሱ አይደለም ፖይንቱ። የመጀመሪያው ነገር አሁን እስሚዞ ምን ሲል ሰምታችሁታል? የፍየሏ የበላቸው የቁርአን ክፍል ዳይፍ ነው ብሏል። የሐዲስ ግን ማስረጃ አልሰጠንም። የሐዲስ ዳይፍ ነው የሚል ማስረጃ ይሰጠናል እስሚዞ። እነዚህ ሐዲሶች በተለይ
ስለ ጥቢ ስለማጥባት የሚናገሩት የቁርአን ሐዲሶች እነሱ ዳይፍ ናቸው እንግዲህ ብሏል፣ ሰምተናል። ስለዚህ ማስረጃ ይሰጠናል ዳይፍ ናቸው የሚል። ሁለተኛ ደግሞ አሁን እሱ ቅድም ጋዲህም እንዳለው ተበልቷል ያ የመጽሐፉ ክፍል፣ ስለዚህ ቁርአን ላይ የለም። ስለዚህ አለመኖሩን አምኗል። እሱ መልካም ጅማሬ ነው። አሁን ጥያቄው ለምንድን የሌለው ብሎ ነው ያብራራው። የሌለበት ምክንያት ስለተበላ ሳይሆን ስለተሻረ ነው ብሏል። እንዴ ቁርአን ላይ የተሻሩ አንቀጾች የሉም እንዴ? የሚሻሩ አንቀጾች ከቁርአን ይወጣሉ እንዴ? ማለት ይሄም ፕሪንሲፕል ከየት ነው የመጣው? ምክንያቱም በተደጋጋሚ ብዙ የተሻሩ የቁርአን አንቀጾች አሉ። አሁን ለምሳሌ አያቱል ሰይፍ ሱረቱል ተውባ ምዕራፍ 9 ቁጥር 5 አያቱል ሰይፍ 127 አንቀጾችን የሻረው። እነዚያ የተሻሩት የቁርአን አንቀጾች ግን አሉ ቁርአን ላይ። ስለዚህ የተሻሩ አንቀጾች ከቁርአን ይወጣሉ የሚል መርህ ከየት ሊመጣ እንደቻለ እንግዲህ በማስረጃ ያሳየናል። ስለዚህ የመጀመሪያው ነገር አሁን ስሚዞ ነው የሚመልሰው፣ እነዚህ ሐዲሳት ዳይፍ ናቸው ብሎናል። ዳይፍ ነው የሚል ማስረጃ ይሰጠናል። እኛ ሳሂ መሆናቸውን በማስረጃ እናሳየን ካስፈልገ። ሁለተኛው ጥያቄ ደግሞ የተሻሩ አንቀጾች ከቁርአን ይወጣሉ የሚሉ ጽንሰ ሀሳብ ከየት ነው የመጣው? ምክንያቱም በሱረቱል በቀራ ምዕራፍ 2 ቁጥር 106 እና ሱረቱል ነብል 16ኛው ሱራ ቁጥር 101 ላይ የሻሪና ተሻሪ አንቀጽ ተቀምጧል። በነገራችን ላይ አሁን ምናልባት ከእርሱ ውጭ ሊሆን ይችላል እንጂ እነዚህም አንቀጾችና እነዚህ አንቀጾች ራሳቸው ሻሪነትና ተሻሪነትን አያስይዙም። አስባብ ኑዙላቸውን ምናልባት ቀጥዬ ያሳያችኋለሁ። በፍጹም ሻሪነትና ተሻሪነትን አያሳዩም። ነንዘሌስ እንደው ያሳየሉ ከተባለ ፎር ዘ ሴክ ኦፍ አርጊውመንት የተሻሩ አንቀጾች ከቁርአን ይወጣሉ ወይ? ተሽረው ከቁርአን ያልወጡ አንቀጾች አሉ ወይ? ሲጀመር የተሻረ አያ ተግባራዊ አይሆንም እንጂ ከቁርአን አይወጣም። ስለዚህ የሌለበት ምክንያት ስለተሻረ እንጂ ስለተበላ አይደለም የሚለው የስሚዞ መከራከሪያ መልስ ትክክል አይደለም ማለት ነው። ስለዚህ እነዚህ ሁለቱን ጥያቄዎች ያሳየን፣ እነዚህ ሐዲሳት ዳይፍ ናቸው የሚለውን ያሳየን። ሁለተኛ ደግሞ የተሻሩ የቁርአን አንቀጾች ከቁርአን ይወጣሉ የሚለውን ነገር በማስረጃ ቢያሳየን መልካም ነው። በእነዚህ ነው የሚታየው። ካስፈለገ ቀጣይ ነጥቦችን እናሳያለን። ማማዬም ሀሳብ መሰጭ ከሆነ ስጭ። እሺ ሳሚ፣ የሳሚ ጥያቄዎች ሁለት ጥያቄዎች ናቸው። ስሚዞ ሰምተዋል ጥያቄዎቹን? አሁን መልስ ሰጥ ምንድነው የምናደርገው መሰለህ ስሚዞ፣ ያው ጭቅጭቅ ብጥብጥ ምናምን ነገር እንዳይፈጠር የሚሰሙ ሰዎችም እንዲማሩ መጀመሪያ የምታሳየው ማስረጃ ምንድነው? የምታሳየን ማስረጃ አሁን ያልከው ዳኢፍ መሆኑ ማስረጃ የመጀመሪያው ማለት ነው። ኦኬ የአያው ላይ ከአይሻ እንደዛ ብላ የተናገረችበት ሐዲስ ዳኢፍ መሆኑን ሳሂህ መሆኑን እኛ እናሳያለን። ሳሚ ሌሎች ማስረጃዎች ማሳየት እንችላለን ብሏል። ዳኢፍ ነው የተባለበትም ማስረጃ ታሳየናለህ። ሁለተኛ ደግሞ የተሻሩ አንቀጾች በሙሉ ከቁርአን ይወጣሉ ወይ ደግሞ ይወገዳሉ የሚል አርጊውመንት ኦር ፕሪንሲፕል ከየት ነው ያመጣኸው? እኔ ሳሚ ጥያቄ አይደል ሳሚ ሚስ ሪፕሬዘንት አላደረኩም አይደል? ከቁርአን የተሻሩ አንቀጾች ተግባራዊ አይሆኑ እንጂ ከቁርአን አይወጡም። ምክንያቱም ብዙ የተሻሩ የቁርአን አንቀጾች አሉ ግን የቁርአኑ አካል ይሆኑ። ስለዚህ የተሻሩ የቁርአን አንቀጾች ከቁርአን ይወጣሉ የሚለው ፕሪንሲፕል የለም። ስለዚህ ይሄን ፕሪንሲፕል ከየት እንደመጣ በማስረጃ ቢያሳየን እና ከዚህም ጋር ተያይዞ ሌሎች የተሻሩ የቁርአን አንቀጾች እንዴት ደግሞ የቁርአኑ አካል ሆነው እንዲቀጥሉ እንደቻሉ፣ ምክንያቱም ተሽረው እንኳ ከቁርአኑ አልወጡም አሁንም ይቀራሉ። እንዴት ያ ሊሆን እንደሚችል ጠቅለል አድርጎ ቢያብራራው ጥሩ ነው። ምክንያቱም የፕሪንሲፕል ስለሌለ ማለት ነው። ጋዲ እኔ ተደርቤ ሳወራ እንትን ይመስላል ብዬ ነው ታውቃለህ። ገብቶኛል። አሁን አንተ በቃ ሁለት ጥያቄ ሳሚ ያቀርቦልሃል። የመጀመሪያው ጥያቄ አስቀድምና ዳኢፍ የተባለበት ሁለተኛው ጥያቄ እዛ ጋር ከመሄዴ በፊት ግን አንድ ነገር ፍቀድልኝ። እሱ ምንድነው ጋዲ ከአንተ ጋር አሁን ስናወራ ችግሩ ምንድን ነው የሚለው አሁን እኮ ሐዲሱ ዳኢፍ ነው አይደለም የሚለው ጋር ብዙ ጊዜ ሐዲሶቹ ከመሄዱ በፊት ኢቭን ምንድን ነው ችግሩ የሚለውን አሁን እኔ እናንተ ጀምረ ነው ነበር ያው ስለሌለ አይደለም ማለት ስለተበላ አይደለም የሌለው ብያለሁ። አሁን ከሱ ጋር አሁን እሱ የተሻለ ነው ሳሚ የተሻለ ነው ብለህ ስላልክ አሁን እርሱ ችግሩ ምን እንደሆነ ሊያስረዳኝ ነው ብዬ ጠብቄ ነበረ። ገብቷል? አሁን እኔ ኤክስፔክት ያደረኩት እኔን ነው እየጠበቅኩ ያለሁት ሐዲሱ ያ ፍየል ቢበላ አይደለም። ቃ አንዴ ጋዲ አሁን እኔ የምረዳው በምን አንጻር እንደው ታውቃለህ? አሁን ይሄው ለምሳሌ ቁርአንን አንስተው የሚቀዱ ሰዎች አሉ። ሶ ዋት አይታወል ከዛ አንጻር ነው የምመለከተው። ሐዲሱ ውስጥ ያሉ ሁክሙ ማለት ወይም ደግሞ መልእክቱ ዛሬ ላይ ቁርአን ውስጥ የሌለው ለምንድን ነው ብለህ ለምን ጠይቀኝ እያልኩ ነበር። ጋዲ በተደጋጋሚ ጠይቀኝ እያልኩ ነበር። እስሚዞ አልሰማሁም እንዴ? ሳሚ ሁለተኛ ጥያቄ እኮ አሁን ካልከው ጋር እኮ የሚገናኝ ነው። ሳሚ የጠየቀው ሁለቱ ጥያቄ በደንብ ነው የተረዳሁት። አንደኛው ጥያቄ ዳኢፍ ነው የሚለው ማረጃ አለኝ እኮ ልነግርህ እኮ ነው መረዳቴን አለመረዳቴን ጋዲ አይደለም። አንዴ እኮ ይሰማኝ። አሁን ሁለተኛ ላይ ያነሳው ጥያቄ ሁለተኛ ላይ አሁን አንተ እያልክ ያለው ዳኢፍ ነው የሚለውን ነገር እሱን እንግዲህ ማስረጃ ማቅረብ አልፈለክም በሚለው ነው የምረዳው። ከይቅርታ ጋር ኦኬ፣ እንደዛ ብዬ ነው የምረዳው።
ዳይፍ ነው የሚለው ነገር ማስረጃ መቅረብ ቢችል ኖሮ እሱን ከፍተህ ታሳየን ነበር። ስለዚህ ሳሂህ ነው በሚለው እናልፋለን። ሁለተኛ ላይ ግን ፍየል ቢበላውስ ኦር በግ ቢበላውስ ምን ችግር አለው ላልከው እኮ ነው። እሱ ምን ችግር አለው ያልከው አንተ ዛሬ ያለው ቁርአን ውስጥ ያ የተበላው የቁርአን ቨርስ ወይ ደግሞ የቁርአን ፓርት ያ የተበላው አለመገኘቱ ፍየሏ ስለበላችሁ ሳይሆን ምን አልከኝ ስሚዞ ቅድም ስለተሻረ ነው አልክ አይደል? እሱን ዲቴል አላብራራውም ገና ጠይቀኝ እያልኩ ነበር። ሳሚ የጠየቀ እሱን ነው። ሳሚ ሁለተኛው ጥያቄ ከሱ ጋር የሚገናኝ ነው። ሁለተኛው ጥያቄ ምን እንደሆነ ልንገርህ ጋድዬ፣ ችግር የለውም ወዳጄ ጋዲ። እኔ የሰማሁት የሱ ሁለተኛ ጥያቄ ከቁርአን ውጪ ማለት ሽረት የሚባለው ነገር ቁርአን ውስጥ ብቻ ነው። ቁርአን ሻሪና ተሻሪ የሚባለው ቁርአን ውስጥ ነው። ከቁርአን ውጪ ሽረት የሚባል ነገር አለ ወይ? ለዛ ለመኖሩ ማሳያ ስጠኝ ነው ቀጥታ ጥያቄ። ሁለተኛው ጥያቄ ጥያቄው እሱ አይደለም። ሁለተኛው ጥያቄ ምንድን ነበረ? አሁን ቅድም ስሚዞ ምን ሲል ሰምታችሁታል። ይሄ አንቀጽ አሁን ቁርአን ላይ የሌለው ስለተበላ አይደለም ማለት ሰምታችሁታል። ስለተበላ አይደለም ምህታሪ ለምንድን ነው የሌለው ከተባለ ስለተሻረ ነው አለ። ይሄ ትክክል አይደለም ወይም ስህተት ነው። ምክንያቱም የተሻሩ አንቀጾች ከቁርአን አይወጡ ኦኬ የቁርአኑ አካል ይሆናሉ። ቀደም እንደነገርኳችሁ አያቱል ሰይፍ የሚባለው የቁርአን አንቀጽ ሱረቱል ተውባ ምዕራፍ 9 ቁጥር 5 127 አንቀጾችን ይሻራል። እነዚህ 127 የቁርአን አንቀጾች ግን ቁርአን ላይ አሉ፣ ቁርአን ውስጥ አሉ። ቢሻሩም ብላችሁ ቢሻሩም እንኳን እዛ ቁርአን ውስጥ አሉ። እሱ ብቻ አይደለም። አሁን ለምሳሌ ሱረቱል ካፊሩን ምዕራፍ 100 ሱረቱል ካፊሩን ላይ አንተም ሃይማኖት አለ እኔም ሃይማኖት አለ የሚለው በሱ በአያቱል ሰይፍ ከተሻሩት አንቀጾች አንዱ ነው። አስዩቲ እንደዛ ይላል ኮሜንታሪው ላይ ተሽሯል ይላል። እናንተም ሃይማኖታችሁ አላችሁ እናንተም ዲናችሁ አላችሁ ለኔም ዲን አለኝ የሚለው ቃል ተሽሯል ይላል አስዩቲ። ግን ስቲል የቁርአን አካል ነው። አሁን የኛ ጥያቄ ምንድነው? ይሄ የተበላው የቁርአን ክፍል ወይም ደግሞ ይሄ ሙስሐፍ አሁን ዛሬ ቁርአን ላይ የሌለው ስለተሻረ ነው ማለት አይቻልም። ለምንድን ከመቼ ጀምሮ ነው የተሻሩ አንቀጾች ከቁርአን የሚወጡት? ተግባራዊ አይሆኑም እንጂ ከቁርአን አይወጡም። ይሄ አንቀጽ ግን ቁርአን ላይ የለም። እነዚህ አንቀጾች እኮ አሉ ቢሻሩ። ስለዚህ ከየት የመጣ ፕሪንሲፕል ነው? የተሻረ አንቀጽ ቁርአን ላይ የለም የሚለው ፕሪንሲፕል ከየት የመጣ ነው? ሲቀጥል ደግሞ የተሻረ አንቀጽ የቁርአኑ አካል የማይሆን ከሆነ እንዴትስ እነዚህ አንቀጾች ተሽረው የቁርአኑ አካል ሊሆኑ ቻሉ ነው? ምክንያቱም ከአንተ የሰጠኸው ምሳሌ አለ። አሁን አንድ ሰው ሙጽሐፍ ሊያቃጥል ይችላል ይላል። ግን አሁን ለምሳሌ ተነስቼ አንድ ሰው ቁርአንን ቢያቃጥል ያ ያቃጠለው የቁርአኑ ክፍል በዓለም አቀፍ ደረጃ ከቁርአን ይወጣል ማለት አይደለም። ይሄ ክፍል ግን ከቁርአን ወጥቷል። ኦኬ። ስለዚህ መቃጠል መበላት ከቁርአን አያስወጣም። ኦኬ። መሻርም እንዲሁ ከቁርአን አያስወጣም። ምክንያቱም አንቀጾቹ አሉ። ስለዚህ ከመቼ ጀምሮ ነው የተሻረው አንቀጾች? የጋዲሳ ጥያቄ አይደለም ሳሚ። አሁንም ከተደረገው የኔ ጥያቄ ነው። ገብቶኛል። አሁን የሳሚ ሐሳብ ነው። እኔ የተጨኮንኩ እንዳይመስለኝ ጋዲሳ ይቅርታ። የሱ ጥያቄ ግልጽ ነው እኮ ገብቶኛል። አይ ግልጽ ጥያቄ ነው እኮ እሱን ያብራራሁትኝ። አሁንም ያልኩክ ማለት ነው። አሁን ያልኩክ እሱን ነው። ግን ምናልባት በረምብ አላብራራሁትም ይሆናል የእሱን ጥያቄ እንጂ እኔ የተረዳሁትኝ በዚህ አንጻር ነው። ሻሪና ተሻሪ ከቁርአን ውጪ ነው የሚለውን ኬት የመጣ ነው ያለኝ። አሁንም እንደሰማሁ ኬት የመጣ ነው እንጂ አንተ እንዳልከው እንዴት ነው ሊኖር ያልቻለው የሚል ጥያቄ አይደለም የጠየቀኝ። እንዴት ነው ሊኖር ያልቻለው የሚሉ ከጠየቀኝ አሁን አሳያለሁ። አንደኛ የተሻሩ አንቀጾች ከቁርአን ይወጣሉ ወይ ነው የተሻሩ አንቀጾች ከቁርአን ይወጣሉ። ሐዲሱ ስህተት እንደሆነ ላሳይክ በቀላሉ አዲስ ሰፊ ላድርግ። ሐዲሱ ስህተት እንደሆነ ላሳይክ። የመጀመሪያውን ጥያቄ ልመልስ፣ ከዛ በኋላ ሁለተኛው ጥያቄ እንደዛ አይኬድም። ባይዘው ስሚዞ አካሄድ አለ። ቆይ ሳሚ ችግር የለውም እድል ሰጣለሁ። ስሚዞ አካሄድ አለ። አሁን ቀደም ምን መሰለህ ስለ ሐዲስ ቆይ አንዴ ስማኝ ብሮስኪ እየተደማመጥን ቢሆን መልካም ነው። ቀደም ምን አለ ስለ ሐዲሱ ምንም ነገር ማውራት አልፈ አሁን ሁለተኛ ላይ ኦኬ የሚሻርና የማይሻር አሁን ቀደም ሳሚ ያለን ጥያቄ አድሬስ ማድረግ ትችላላችሁ። ምስሚዙ ሰዓት ለመቆጠብ በጣም እኮ አግኝቼዋለሁ እኮ ጋዲ በረምብ እኮ የሱን ጥያቄ እኮ አግኝቼዋለሁ። ወይ አላገኘሁም ወይ ደግሞ ኢግኖር እያደረግህ ነው ጥያቄው። ችግር የለውም በቃ እሺ፣ ወደ እሱ ጥያቄ ልሂድ። እኔ ግን ከዛ በፊት ግን እኔ መረዳት የፈለኩትኝ ነገር ምንድነው መሰለ ጋዲ ስገባ ጀምሮ ማለት ነው ምንድነው ችግሩ? አሁንም ችግሩ ምንም አላብራራም። ጋዲሳ የሱ ጥያቄ አንተ ስላልተረዳው ነው። ምናልባት ቅድም አንተ ያልከው ነበር እስልምና ላይ አይደለም ጋዲ አንተ እኔ እየጠየቅህ ያለሁት አንዴ እሺ ላውራ ችግር የለውም። ቤቴ ውስጥ ስሚዞ ስማኛል ጌታ በሚያውቀው ሰው ሚዩት ምናምን ማድረግ አልወድም ከመጠን በላይ ካላለፈ በስተቀር ነው። እኔም አክብሬ ነው የማወራ ጋዲ እኔ ስለማውቀው ማለት ነው። ተከባብረንም ነው እያወራን ያለነው። አሁን አንተ በተደጋጋሚ አንድ ነገር ስታወራ ፖለቲክስ ለመስራት ይመስላል። ሳሚ ያወራው ሁለተኛ ጥያቄ በጣም ግልጽ ነው። አንተ ምን አልክ መሰለህ? አሁንም ድጋሚ ልናገርና
መልስ የምትሰጥ ከሆነ ጥሩ፣ ካልሆነም ደግሞ እኮ ስሚዞ ችግር የለውም። አሁን መመለስ አልቻልኩም ከሆነ እኮ ችግር የለውም። በቃ ምንም ይሄ ዊን ኦር ሉዝ ሁሌ ግዴታ ማሸነፍ እኮ መሆን የለበትም። ልጠይቅህ ቅድም ያልከውን ነገር ሪፍሬዝ ላድርግ ነው። እሺ ስማ፣ ምን አልከኝ መሰለህ ስሚዞ፣ ቁርአኑ ዛሬ ያለው የቁርአን ቨርስ ውስጥ ያ የተበላው የቁርአን ክፍል ዛሬ ያለው ቁርአን ውስጥ በዓለም አቀፍ ደረጃ ያለው ቁርአን ውስጥ ያልተገኘው ስላልተበላ አይደለም። አንተ ያልከው ነገር ስለተበላ አይደለም። አዎ ስለተበላ አይደለም፣ ነገር ግን ስለተሻረ ነው አልክ። ከዛ ሳሚ ደግሞ ምን የሚል ጥያቄ ከዚህ ጋር እያይዞ ነው ሳሚ ጠየቀ። ምን የሚል ጥያቄ ሳሚ ያመጣለ? ኦኬ የሆነ ቁርአን ለምሳሌ የተሻሩ አያዎች ኦር የተሻሩ አንቀጾች ሆነው ነገር ግን ስቲል ፓርት ኦፍ ዘ ቁርአን ነው የሚባሉት። ከየት አምጥተው ነው ይሄን ፕሪንሲፕል ሴት ያደረከው? ኦኬ የተሻሩ የቁርአን ክፍሎች ከቁርአን ውጭ ናቸው የሚል ፕሪንሲፕል ከየት አመጣ ነው እያለ ያለው አይደል ሳሚ? ግልጽ እኮ ነው ጥያቄው። እኔ ራሱ ተረድቻለሁ። እስልምና ላይ ብዙ ነው ልጅ የተሻሩ አንቀጾች ከቁርአን አይወጡም። ስለዚህ መሻር ከቁርአን አያስወጣም። አንድ አንቀጽ ስለተሻረ ከቁርአን አይወጣም። ይሄ አንቀጽ ግን ቁርአን ላይ የለም። ስለዚህ ከመቼ ጀምሮ ነው የተሻረ አንቀጽ ከቁርአን የሚወጣው? እሱ ነው ጥያቄው። ለማስረዳት መልስልን ደስ ይላል። ቀላል ነው ጥያቄ። ኦኬ የመጀመሪያው ሐዲስ ስህተት እንደሆነ ላሳይ። እሱ ጋር ወደ በኋላ እንመጣለን። ያውኑ መለስ ስሚዙ የመጀመሪያ የጠየቀው አንዴ ጋዲሳ አዋክን ችግር የለውም እኮ ባወራ ምንም ችግር የለውም። አሁን ሳልፈልግ እግዚአብሔር በሚያውቀው ጌታ በሚያውቀው ሳልፈልግ ሚውት አደረኩ። አረ ወላሂ በጣም አክብሬ ነው እያወራ ያለሁት። ወላሂ አይኖር አሁን የተጠየቀው መልስ እንዴ ወላሂ የመጀመሪያ የጠየቀው ጥያቄ ዴት መሆኑን ማስረጃ እሱን እኮ ነው በቃ እስሚዞ ለምን እንደሆነ አላውቅም። አሁን የተጠየቀውን ጥያቄ መልስ። ግዴታውን መመለስ የለብም። አልችልም ከሆነ አልችልም በል በቃ። ቀላል እኮ ነው እስሚዞ። እንዴ ምንድን ነው? እሺ ማስረጃ ይስጥ። እሺ ለአሁኑ ጥያቄ እሺ አንደኛው የቁርአኑ ህግ ነው በራሱ ቁርአን ላይ አላህ Subhanahu Wa Ta'ala ያስቀመጠው ህግ ነው። ይሄ ህግ ማለት ነው ከማንም የመጣ አይደለም ማለት ሻሪና ተሻሪ የሚለው ህግ የሆነ ከሆነ ሰው ወይም ደግሞ የሆነ ሼክ አብራሩት ህግ አይደለም። አይተዋል። የሆነ አንቀጽ ተሽሮ ስናገኘው ይሄ ተሻረ ነው ብለን ልንል የምንችለው ከምን አንፃር ነው የሚለው ከቁርአን አንፃር ነው። ለዚህ ማስረጃ ቁርአን አንቀጽ ልስጠክ። ጥያቄው እሱ አይደለም። እኔ ራሱ ይዛለሁ ባይዘው ጥያቄው እሱ አይደለም። የተሻረ ነው አይደለም ሳይሆን የተሻሩት አንቀጾች ከቁርአን ውጭ ናቸው የሚል ከየት አመጣህ ነው? ከቁርአን አንቀጽ ውጪ ነው እንዴ? ከቁርአን አንቀጽ ውጪ እኮ ተሻረ ብዬ አላመንኩም። ከቁርአን እኮ ነው እየተሻረ ያለው የአላህ አንቀጽ ነው። ያንንን ደግሞ ከየት ነው ያመጣው የሚለው ከቁርአን ውስጥ ነው። ከቁርአን ውስጥ ነው። ይኸው እሺ ልናገር ጋዲሳ እባካችሁ አንዴ ሳሚ ፕሊዝ። ይኸው 30 ደቂቃ የኔም ቶን እየተቀየረ አንዴ እስሚዞ አንዴ እባክህ ጥያቄውን ከቁርአን ውጪ ስትል እነዛ አንቀጾች ቁርአን አልነበሩም ያለን እያስመሰልከው ነው። እንደሱ አይደለም ያልን ያለ። እሺ ማስረጃ እስሚዞ አንዴ ፕሊዝ አንዴ። የተሻሩ አንቀጾች ከቁርአን ይወጣሉ ወይ? አሁን ለምሳሌ ቅድም እንዳልኩ አያቱል ሰይፍ የሚባለው የቁርአን አንቀጽ ሱረቱል ተውባ ምዕራፍ 9 ቁጥር 5 127 አንቀጾችን ሽሯል። አንዴ ስማ ይወጣሉ ማስረጃ ልስጥ። አንዴ ነው የሰማው ለዚህ ማስረጃ ኧረ እስሚዞ አንዴ ፕሊዝ እባክህ። ስለዚህ ቁርአን ላይ ብዙ የተሻሩ አንቀጾች አሉ። ለእናንተም ሃይማኖታችሁ አላችሁ ለእኔም ሃይማኖት አለኝ የሚለው አንቀጽ ተሽሯል በ9:5 ማለት ነው በሱረቱል ተውባ ምዕራፍ 9 ቁጥር 5። ነገር ግን ተሻረ ተብሎ ከቁርአን ተቆርጧል አልተጣለም፣ ወይ ደግሞ ከቁርአን ውጪ አልተደረገም። ከዚህ በኋላ ይሄ የቁርአን አካል አይደለም አልተባለም። ስቲል የቁርአን አካል አለ። ሱረቱል ካፊሩ ላይ ስታነቡት አለ። ቢሻርም ቁርአን ነው ተብሎ ይነበባል። አሁን እኛ ጥያቄ ምንድነው? አንድ አንቀጽ ሲሻር የቁርአን አካል መሆኑ ይቆማል። የቁርአን አካል መሆኑ በዚያ ላይ ያበቃል። ከዛ በኋላ ቁርአን ተብሎ አይነበብም ያለህ ማን ነው? ምክንያቱም የተሻሩ አንቀጾች እንኳን ስቲል ዴር ፓርት ኦፍ ዘ ቁርአን የቁርአኑ ፓርት ናቸው ቢሻሩ። ስለዚህ ሲሻሩ የቁርአን ፓርት መሆናቸው ያበቃል የሚል ማስረጃ ስጠን። ምክንያቱም ብዙ የተሻሩ አንቀጾች አሉ ግን ስቲል የቁርአኑ ፓርት ናቸው። ስለዚህ ይሄንን ጥያቄ አብራራለን ነው። መሻር ከመቼ ጀምሮ ነው የቁርአን ፓርት እንዳይሆን የሚያደርገው? ቢሻርም የቁርአኑ ፓርት ስለሆነ ማለት ነው። ስለዚህ ይሄ በጣም ግልጽ በጣም ዝርዝር ገብቼ ግልጽ የጠየቁት ጥያቄ ነው። ይሄንን በማስረጃ ደግፍልን፣ አስረዳን። ከዛ በኋላ ወደ አዲስ ነገር እንገባለን። ቀጥል። ኦኬ። በነገራችን ላይ እሺ፣ አሁንም እኮ ካወራው ፖለቲካ እንዳይመስልብኝ። እሺ፣ ከቁርአን ያገኘሁት ይሄን ኮንሰፕት
ከቁርአን ያገኘሁት ሱረቱል በቀራ ምዕራፍ 2 ቁጥር 6 ላይ ቁርአን ላይ ስለ ሽረት የሚያወራው ወይም አብሮጌሽን ሲያወራ 3 አይነት ሽረቶችን ያመለክተናል። ከነዚህ ሽረቶች መካከል አንደኛው እዛው አሁን ሳሚ እንዳለው ሽረቱን እዛው ቁርአን አንቀጽ ላይ በሌላ ቁርአን አንቀጽ ሲሽረው እናገኘዋለን። ወይም ደግሞ ማስረሳት በማስረሳት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረ ማማይ እንዴ ማማይ አረ ነውር ነው ወላሂ ነውር አንዴ እሺ ልሽር እኮ ላነበው ነው እንዴ እና ሳላነበው አልፋለሁ እንዴ አይ በማስረጃ ስላልክ እስም ይዞ ለዛ ነው በትልቁ ላድርግ መክፈት ይችላል አከፍታለሁ በጣም መጀመሪያ ቁርአን አንቀጹን ጠቀስኩኝ ከዛ በኋላ ምን ማለት እንደሆነ እንድትረዱ ነው እሺ ከፈተና አንብቦ ግን ማውራት እችላለሁ አይደል ማብራራት እችላለሁ አሁን እሱ አብራርቶ እንደጠየቀኝ አብራርቼ መመለስ እችላለሁ እስሚዞ የምታብራራው ምን መሰለ የምታብራራውም ደግሞ ቁርአኑን አንቀጽ ከፍቼ አብራርቼ ልመልስ እኔ እኮ ጋዲሳ መጽሐፍ ቅዱስ አይደለም የሚጠቀስኩትኝ ቁርአን ነው ምንም ኖርማል ነው እኔ እንደዛ አይደለም ይኸው ሰማኝ አሁን እስሚዞ ይኸው እኔ አሁን መጽሐፍ ቅዱስ ከቅድም መጽሐፍ ቅዱስ ጠቅሻለሁ እኔ አሁን እኛ ኦርቶዶክሳውያን ምን እናምናለን ሰው የራሱን ሐሳብ መጽሐፍ ቅዱስ ውስጥም ሆነ የትኛው መጽሐፍ ውስጥ እንዳይከት እንላለን አሁን አንተ ከፍተህ ስታነብ ይሄ የስሚዞ መረዳት የስሚዶ አፈታት ነው ወይስ የእስልምና ሊቃውንቶች እንደዚህ ፈተውታል የሚል ማስረጃ አሳየ ነው አይደል ሳሚ ያላችሁ ያላችሁ ለዛ እኮ ያወራ ምን ላሳያችሁ እንደሆነ እንድትረዱ እኮ ነው በጣም ቀላል ነገር ሙስሊሞች ምን ይረዳሉ ስሚዞ በዚህ ዙሪያ ላይ ምን ይረዳል የሚለውንም እንኳን እንድትረዱ ለስማራራ ድረስ ጠብቁ ከፈተው ሲካኮመንታሪ አንፃር አብራራ ከፍተ እኮ ከፍቼ አብራራዋለሁ እንዴ እሺ ከፈት ስሚዞ እሺ ተረጋግታችኋል እያስባለሁ አረ ኦፍ ኮርስ በነገራችን ላይ ሐሳብ ይሰራረቃል እባካችሁ አታቋርጥ ምን ለማለት እንደፈለኩ ልንገራችሁ ሱረቱል በቀራ ምዕራፍ 2 ቁጥር 106 ላይ ብያለሁ እንዲሁም ደግሞ እየጠቀስኩልህ ያለሁት ይሄ ብቻ አይደለም ስለ ሽረት ሲናገር ቁርአን ላይ ብያለሁ 3 አይነት ሽረቶችን ያሳያል እነዛ 3 አይነት ሽረቶችም እያወጣው ያሳያለሁ አሁን እኮ አንዱ ላይ ብቻ አውጣ ማለት እኮ ምንም ዋጋ የለውም ሶስቱንም እያወጣው ነው ማሳየው ግን ከዛ በፊት አላህ Subhanahu Wa Ta'ala ስለ ሽረት ሲናገር ይሄን ሽረት ተመልከቱት እሺ ማንንሲኹ ሚን አያቲ አው ኑንሲኻ ይላል ባንቀጽ ብንለውጥ ወይም በእርሷ ብናስረሳ ይላል አንደኛው ምን በማድረግ ነው የሚሽረው ባንቀጽ ብንለውጥ በመለወጥ ይለውጣል ወይም ደግሞ እርሷን ብናስረሳ ይላል የተረሳው ቁርአን ውስጥ ነው ያለው ሳሚ የተረሳው ቁርአን ውስጥ አለ ሳሚ አንዴ መልስ ጨርስና ከዛ በኋላ አንዴ እዚህ ጋር መልስልኝ ይሄን ኮንሰፕት ከየት ነው ያመጣኸው አልከኝ ይሄን ኮንሰፕት ያገኘሁት ከቁርአን ውስጥ ነው አልኩት የተረሳው ቁርአን ውስጥ ነው ያለው ተቀለል አድርገን እናሳየው እስሚዞ እስሚዞ ተረባከ አሁን ምን መሰለህ አፕሮቹን እናስተካክለውና አሁን አንተ ከፍተህ ያብራራ አይደል መሀል ላይ ቅድም እንዳታቋርጡኝ አልክ አይደል ስለዚህ አብራራ ሐሳብን አብራራና ሳሚ ደግሞ አንተ ያነሳውን ሐሳብ እዚህ ጋር ልክ አይደለም ብሎ ሪፊት ያደርጋል ጎ ሄድ ቀጥል ኦኬ እሺ እንደዛ ከሆነ እኔ እንዳወራ ከፈቀዳችሁልኝማ በረም ብላውራ እኔ እኮ እዚህ ላይ ብቻ እየቆማችሁ ስለሆነ በቀላሉ ኮንሰፕቱን እንድትረዳው ላድርገው ብዬ ነው ሳሚ አንደኛ ይሄ ቁርአን አንቀጽ ሽረት ላይ የሚገኘው ለምሳሌ ጋዲሳ እዚህ ጋር የመጣው ቁርአን አያ እዚህ ጋር የመጣው የቁርአን ሽረት ማለት እዚህ ጋር የመጣው ቁርአን አያ አላህ Subhanahu Wa Ta'ala የራሱ ቃል ነውና ይሄንን ህግ እዚህ ጋር ይሽራዋል እንደዚህ እዚህ ውስጥ ቁርአን ውስጥ ልናገኘው እንችላለን ንባቡ አለ ነገር ግን ህጉ የተሻረ ማለት ለምሳሌ በንባብ ደረጃ አለ ለምሳሌ ስለ ውግራት ዝሙት ያደረገች ሴት ትወገር የሚል ንባቡ ሊኖር ይችላል ቁርአን ውስጥ የለም በርግጥ ይሄ ህግ ሊኖር ይችላል ምሳሌ ነው የምሰጥክ ሊኖር ይችላል ንባቡ ነገር ግን ህጉ አይተገበርም ምክንያቱም አላህ Subhanahu Wa Ta'ala በሌላ አንቀጽ ላይ ሽሮታል ስለዚህ ሳሚ ያለ ያለው ሽረት የሚባለው የቁርአን ኮንሰፕት እንደዚህ ነው እንጂ እዛው ቁርአን ውስጥ ለምናገኘው ነው እንጂ ከዛ ውጪ ሊሆን አይችልም ይሄን ኮንሰፕት ከየት ነው ያመጣው የሚል ጥያቄ ነው ጠየቀኝ ይሄን መጀመሪያም ተረድቼ ጠይቄ ነበር ይሄ ነው ጥያቄ የመጀመሪያው ጥያቄ ሁለተኛው ጥያቄ ደግሞ ሐዲሱ ደይፍ መሆኑን ማስረጃ አምጣ ይሄንን በርግጥ ተረድቼዋለሁ ሶስተኛው ግን ያንተ የመጀመሪያው ጥያቄ ነበር እኔ እሱን ብትጠይቁኝ ብዬ ነበር እየተመኘው የነበሩት ምክንያቱም ለምንድን ነው ይሄንን ሐዲስ ችግሩ ምንድነው ብዬ ስጠይቃችሁ ስላልተበላ አይደለም ብያላልኩ ማለት ስለተበላ አይደለም አንቀ ቁርአን ውስጥ የሌለው ብዬ ጠይቃለሁ እንዴት በለ ጠይቀኝ ብዬ ነበር ለዛ ደግሞ የሳሚ ጠይቀዋል ስትለኝ አይ ሳሚ ጠይቀኝ ይሄንን ነው ብዬ አሁን አብራርቼላችሁ ነበር አሁን የጠየቀውን ጥያቄ በረም ተረድቻለሁ ስለዚህ እንደዛ ሳሚ ተሳስቷል ምንድነው ስህተቱ እዛው ቁርአን ውስጥ አንቀጽ ብቻ አይደለም የምናገኘው ሽረት የሚባለው ነገር ንባቡ ኑሮ ነገር ግን መልእክቱ ወይም ደግሞ ህጉ ሊሻር ይችላል እንዲሁም ደግሞ ጭራሽ አላህ Subhanahu Wa Ta'ala ሊያስረሳቸው ይችላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አትረሳም ማለት ቁርአንን በፍጹም አትረሳም ማለት ነገር ግን እኛ ከሻም በስተቀር አለ
አላህ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሊረሱት አይችሉም። ግን አላህ ሱብሓነሁ ወተዓላ ሲሻ ወይም ሲፈቅድ እንዲረሱት ያደርጋል። ለዚህም ደግሞ ከሽረቶች መካከል አንደኛ በአንቀጽ ብንለውጥ ወይም በእርሷ ብናስረሳ ከእርሷም የሚበልጥን ወይም ቢጤዋን እናመጣለን አለ። ምን በማድረግ ነው የሚያመጣው? አንደኛ እዛው በመዛው በመለወጥ ወይም ደግሞ በማስረሳት። ስለዚህ አንደኛው ህግ መካከል ሁለተኛው እዚህ ውስጥ እናገኛለን። አንቀጹን በመለወጥ ወይም ደግሞ በማስረሳት ማለት ነው። እዚህ ጋር ከተረዳዳን አሁን ሳሚ ያለው ኮንሰፕት ተመቷል ማለት ነው። ተመቷል። ምክንያቱም ቁርአን በቁርአን ውስጥ ብቻ ነው እያለ ነበረ። እዛው ቁርአን ውስጥ አሳየው ሳሚ እንደዛ አላለም። ባይዘው አሁን ለሚሰማው ሰው ልፍረድ ነው እንጂ እስሚዞ እርግጠኛ ነኝ ሪከርድ እየተደረገ ነው። ችግር አሁን ጥያቄውን ደግሜዋለሁ። ጥያቄውን እኮ የሱን ጥያቄ በደንብ እስሚዞ ኧረ በጌታ ስም ረጋብል ፓፓ ቀኑን ሙሉ ስትጾም አይደል እንደዋልከው? ረጋብል ለሚሰማው ሰው እንተዋለን። ምንም አልመለስከውም ራሱ ሲጀምር። ግን ሳሚ ስለሆነ የጀመረው ለሳሚ ድልስ ሳሚ ይቀጥል። ተመቷልና እንደዚህ አይነት ቃላቶች መጠቀም ለሰፈር አይደለም። ተመቷል ያልኩትኝ አርጊውመንቱን ነው እንጂ ሳሚ ተመቷል እያልኩ አልተመታም። እኔ ሪከርዱን ለሳሚ ልከልኩት ማለት ነው። ነገ ቪዲዮ ይሰራባል አስፈላጊ ከሆነ ችግር የለውም። እስሚዞ አስፈላጊ ከሆነ ችግር የለውም። አስፈላጊ ከሆነ ያላችሁበት እንትን በዚህ ውስጥ ነው። እኔ ጋዲሳ ቀድም መጀመሪያ ስታወራ አሁንም ድረስ ያ በዛ ክብር ውስጥ ነኝ እያወራ ያለው። አንተ ቤት የመጣን እኮ 10 ጊዜ አይደለም ከ10 ጊዜ ኧረ አባ እንዴ ኧረ እስሚዞ እንዴ ቤት ካደረከ ምንም ማድረግ አልችልም። አሁን ምን መሰለህ መልስ ሊሰጥ ሲል እንደዚህ ማይክውን እያደረጉ ዲስተርብ ማድረግ ለሚሰማውም ሰው ኦኬ አልጨረስኩም እያልኩ ነው እኮ ምንድነው? እሺ ማለት አልጨረስኩም። ሳሚ አርጊውመንት ስለጀመራችሁ ነው እንጂ እኔ ሌላ ጊዜ ቢሆን እንደዚህ ሰው ሲያስቸግር አስወርድ ነበር። ሳሚ እሺ ጋዲ ቻው ልበልክ። ቻው አራቲ ለሰጣ ሌር ነው። አመሰግናለሁ። አልጨረስኩም። ሐሳቤን አስጨርስኝ። ሚዩት እያደረጋችሁ ነው። ያለበለዚያ ጋዲ አመሰግናለሁ። እንዳትሰዳደሩ ፕሊዝ። በዚህ እንትኑ ስለሚሄድ ሞክሩ፣ ግን ሚዩት አታደርጉስ። አመሰግናለሁ። በቃ ችግር የለውም። ተከተሉኝ፣ እኔ አብራራለሁ ስለጠየቁት ጥያቄ። ኦኬ አመሰግናለሁ ጋዲ። እሺ እስሚዙ እሺ ችግር የለውም። እንግዲህ እኔ ባይሄድ ደስ ይለኝ ነበር። የምሬን ነው። አይ ያው እንግዲህ እንደምታየው ነው። ለምሳሌ ያንተንም ጥያቄ አድሬስ አላ ብናሰሳ ኦኬ ከእርሷ የሚበልጠን ወይም ብጤዋን እናመጣለን። አላህ በነገር ሁሉ ካህሊ ወይም ቻይ መሆኑ አታውቅም ምን ይላል? አሁን እዚህ ጋር there are many problems በዚህ አንቀጽ ላይ ምን ማለት ነው? አንቀጽን ብንለውጥ ወይም ብናስረሳ ከእርሷ የሚበልጠን ወይም ብጤዋን ይላል። ብጤውን የሚያመጣ ከሆነ ለምን ሻረው? ብጤውን ነው እያመጣ ያለው። ሲቀጥል የሚበልጥን ይላል። የሚበልጥን አንቀጽ ካመጣ የአላህ ቃል ይበላለጣል ማለት ነው። አንዱ ቃል ከሌላው የአላህ ቃል ይበልጣል ማለት ነው። ይበላለጣሉ። ስለዚህ ይሄ ራሱን የቻለ መብራራት ያለበት ጉዳይ ነው። ነንዘሌ ግን አስባብ ኑዙሉን ተመልከቱ። ኢጣክስና ይሄን አንቀጽ የወረደበት ምክንያት the commentators of the Quran said የቁርአን ኮመንታተሮች ወይም ሙፈሲሮች እንዳሉ ምን ይላሉ? the idolaters said ጣዖታውያኑ ምን አሉ? do you not see that Muhammad commands his companions with something and then forbids them with the same command from the same and commands them to the exact opposite. መሐመድ ተከታዮቹን በአንድ ቀን ውስጥ አንድ ነገር ያዛቸውና በዛው በኩል ያንን ነገር አስመልክቶ ተቃራኒውን ነገር ያዛቸዋል። one day he says something and the following he retracts it. በአንድ ቀን የሆነ ነገር ይልና በተከታዩ ቀን ይሰበስበዋል ወይም ይመልሰዋል። this Quran is nothing but the speech of Muhammad who has invented it. ይሄ ቁርአን የራሱ የመሐመድ ንግግር ነው፣ የፈጠረው የመሐመድ ንግግር ነው። it is a speech that contradicts itself. ይሄ እርስ በርስ የሚገጫጭ ንግግር ነውና አሉ ይላል ጣዖታውያኑ ማለት ነው። ስለዚህ ይሄ ክፍል እየተናገረ ያለው ምንድነው? የቁርአኑን መለያየት ኦኬ፣ ወይም ደግሞ ዛሬ የተነገረው ነገር በሚቀጥለው ቀን ከተነገረው ነገር ስለሚለያይ እንጂ ከቁርአኑ ይወጣል የሚል ምንም ነገር የለውም። አንድ የቁርአን አንቀጽ ሲሻር ከቁርአን ይወጣል የሚል አንድም ነገር የለውም። አስባብ ኑዙሉን እየጠቀስኩላችሁ ያለሁት አስባብ ኑዙሉ ዋሂዲ ደግሞ ኮመንታተሮቹን ነው እየጠቀሰ ያለው ሙፈሲሮቹን ማለት ነው። ስለዚህ እሱ የነገረን ነገር ሐሰት ነው። ያ የተነገረው ነገር ምንድነው? ይለያያል ነው። ዛሬ የተባለው ነገር ነገ ከሚባለው ነገር ይለያያል። እንዴት ተለያየ ሲባል ነው አላህ መልስ ነው ብሎ ይሄንን አንቀጽ ያወረደው። ብናስረሳ ወይም ደግሞ ብንለውጥ ከአንቀጽ ብንለውጥ ያለው ይሄንን ነው እንጂ ከቁርአን ይወጣል የሚል አንድ ማስረጃ አላመጣልንም ስሚዞ። ስለዚህ አሁንም ጥያቄው ኢትስ ስቲል ስታንዲንግ ጥያቄው ይሄ አንቀጽ ከወረደ ኦኬ፣ ይሄ አንቀጽ ከወረደ እንዴት ሊጠፋ ቻለ? እንዴት ሊጠፋ ቻለ? መሻር ከሆነ የተሻሩ አንቀጾች አሁንም አሉ ቁርአን ላይ፣ ግን የቁርአኑ አካል የሆኑ ማለት ነው።
ስለዚህ እንዴት ሊወጡ ይችላሉ? የተሻለ የቁርአን አንቀጽ ከቁርአን ይወጣል የሚል ምሳሌም አልሰጠንም። ብናስረሳ የሚለውን መረሳት ግን ከቁርአን ይወጣል ማለት አይደለም። አንድ ማስረጃ ልጨምርላችሁና ምናልባት ሌሎች ወንድሞች ካሉ ይናገራሉ። አሁን ይሄ ሐዲስ ስህተት ነው ብሏል የቁርአኑ አንቀጽ ማለት ነው፣ የጥቢው አንቀጽ። ምክንያቱም ፍየሏ የበላችሁ የጥቢውን አንቀጽ ነው፣ የጥቢውን አንቀጽ ነው ፍየሏ የበላችሁ። ሐዲሱ ስህተት ነው ብሏል። ይሄ በጣም ይቅርታ አድርጉልኝና በጣም ሐሰት ነው። ለምንድን አሁን ላንብብላችሁ። ሳሂህ ሙስሊም 1452 ኤ ሊንኩን ልሰጣችሁ እችላለሁ። አይሻ አላህ ቢ ፕሊዝ ዊሰር ሪፖርት ዳት ኢት ዋዝ ሪቪልድ ኢን ዘ ሆሊ ቁርአን። ተመልከቱ፣ በቁርአን ውስጥ ተገልጦ ነበር። ምን የሚል ወይም ወርዶ ነበር ሪቪልድ የሚለው ዛት 10 ክሊር ሰክሊንግስ ሜክ ዘ ሜሬጅ አንሎፉል። 10 ጥቤዎች አንድን ጋብቻ አንሎፉል ያደርጋሉ። ማለትም አንድ ሴት አንድን ወንድ 10 ጊዜ ካጠባችሁ እሱ እንደ ፋሚሊ ሜምበር ይታያል። ስለዚህ እንደ ቤተሰቧ ስለሚታይ ሊጋቡ አይችሉም። then he was abrogated እቺ ሰብስቲቲዩት የምትለው አረብኛው ላይ የለችም። ሰብስቲቲዩት የምትለው አረብኛው ላይ የለችም ቅንፏ ላይ by 5 sucklings and Allah's apostle died and it was before the time in the holy Quran. Okay, it was before the time found in the holy Quran. ማለትም በቁርአን ውስጥ ከመገኘቱ በፊት ነበር። ምን ማለት ነው? ጠፍቷል ነው። ቁርአን ውስጥ ከመገኘቱ በፊት ነበር የሆነው። አሁን ግን አይገኝም። ለምን? ስለጠፋ። ሌላ ሐዲስ ልጨምርላችሁ ይሄንን የሚናገር ይሄ አንቀጽ ቁርአን ላይ ወርዶ እንደሚነበብ ሳሂህ የሆኑ ሐዲሶች ናቸው። ተመልከቱም እንደሚል አሚራ ሪፖርት ዳት ሺ ሄርድ አይሻ አላህ ቢ ፕሊስ ዊሰር ዲስካሲንግ ፎስተሬጅ። አሚራ ስለ አይሻን ሰምታት ነበር። ምን ስትል? ስለ ማደጎ ልጅ፣ ስለ ፎስተሬጅ which makes marriage unlawful፣ ጋብቻን ህጋዊ እንዳይሆን የሚያደርግ። ምክንያቱም ፎስተር ከተደረገ ወይም ደግሞ ዝምድና ከተፈጠረ ማግባት አይቻልም። and she ማለትም አይሻ said there was revealed in the holy Quran፣ በቅዱስ ቁርአን ውስጥ እንግዲህ 10 ክሊር ሰክሊንግስ ግልጽ ጥቤዎች ተገልጠው ነበር። then it was 5 ክሊር ሰክሊንግስ በማለት ተናግራለች። ሶ ይሄ ሳሂህ የሆነ ሐዲስ ነው። ስህተት ነው የሚል ምንም ማስረጃ አለመጣልንም። የመጨረሻ ሐዲስ አንብቤ ከዛ በኋላ ምናልባት ይመልሳሉ ማለት ነው። ናሬትድ አይሻ። በነገራችን ላይ በእስልምና አስተምሮ በጣም ታማኒ ከሚባሉ ዘጋቢዎች አቡ ሁረይራ፣ አይሻ፣ ኢብን አባስ እና አናስ ቢን ማሊክ ናቸው። እነዚህ አራቱ ናቸው በጣም ታማኒ ዘጋቢዎች። የነዚህ ሐዲስ በጣም ታማኒነት አለው። ምክንያቱም የሐዲስ አንድን ሐዲስ ታማኒ የሚያደርገው ሙተዋቲር መሆኑ ነው፣ ኢስናዶቹ ብዙ መሆናቸው። ሁለተኛ ደግሞ ዘጋቢዎቹ ታማኒ መሆናቸው ነው። እነዚህ ታማኒ ዘጋቢዎች ናቸው። አይሻ ከነዚህ አንዷ ናት። ተመልክቱ ምን እንደምትል it was in what was sent down in the Quran፣ በቁርአን ውስጥ በወረደው። ስለዚህ ቁርአን ውስጥ አለ እያለች ነው። ተመልከቱ፣ ቁርአን ውስጥ ነበር እያለች ነው። was 10 known sucklings፣ የሚታወቁ 10 ጥቤዎች ነበሩ። ሜድ ሜሬጅ አለው፣ ጋብቻን ህጋዊ እንዳይሆን የሚያደርጉት ምክንያቱም ዝምድናን ስለሚመሰርቱ። afterwards they were abrogated by 5 known ones፣ ከዛ በኋላ ግን ተሻሩ። ቀደም እንዳልኳችሁ መሻር ከቁርአን ያስወጣል ማለት አይደለም። የተሻሩ አንቀጾችም ስቲል የቁርአን አካል ናቸው። ብዙ የተሻሩ አንቀጾች ግን ያሉ ግን የቁርአን አካል የሆኑ ከተሻሩም በኋላ እንኳን የቁርአን አካል የሆኑ ብዙ አንቀጾች ስላሉ ማለት ነው። then when Allah's messenger died these words were among what was recited in the Quran። እነዚህ አንቀጾች መሐመድ ከሞተ በኋላ እንኳን ይቀሩ ነበር፣ ሪሳይት ይደረጉ ነበር in the Quran። አሁን ግን የሉም። ስለዚህ ሐዲሱ ስህተት ነው ያለው ስሚዞ ሐሰት ነው፣ ስህተት አይደለም። ይሄ ሐዲሱ በሙተዋቲር ቀደም እናልኳችሁ ብዙ ኢስናድ ያለው ብዙ ሰነድ ያለው ሐዲስ ነው። የተዘገበ ትክክለኛ ተቀባይነት ያለው ሐዲስ ነው። ስለዚህ ጥያቄውን ማድረስ አላደረገም። ሲቀጥል የሰጣቸው መልሶች በማስረጃም አልደገፈም። አንደኛ እኔ የጠየኩትን ጥያቄ ያለም የመለሰው፣ ሁለተኛ እሱ ራሱ ለተናገረው ነገር ማስረጃ አልጠቀስም። ከኮሜንታሪ ቁርአን ብቻ ነው ያነበበው፣ ሙፈሲር አልጠቀስም። ሶስተኛ ደግሞ ሐዲሶቹን ለመካድ ቢሞክርም የሚካዱ አይደሉም፣ ብዙ ሐዲሶች አሉ። ስለዚህ ጥያቄዎቹ ገና አልተነካም እንላለን። መልካም ይሰው መመለስ የምትችሉ ከሆነ መልሱ። ታምዬ እናመሰግናለን። እሺ ማማይ ሰላም በይን እስቲ። ማማይ ቃል ስጋ ሆነ ሰላም በሉ። መጀመሪያ ሰላም ለእናንተ ይሁን። ጋድዬ ሁላችሁም ሰላም ብያለሁ። ከታችም ከላይም ያላችሁ እንዴት ናችሁ? አለን። እንኳን ደህና መጣችሁ። ጋድዬ ሰላም ነው። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ ጋድዬ? ሰላም ነው ወይ? አሜን አሜን አሜን። እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣችሁ። እሺ አይ ቲንክ ወንድማችን ኢብራሂም ካሜራ እንኳን ደህና መጣ። ኢብራሂም አፖሎጀቲክ አዲስ አበባ ነህ? እንዴት ነህ? ሁላችሁም ሰላም ብያለሁ። አለን። ኦኬ አሁን የተነሳውን ጥያቄ አድሬስ ለማድረግ ነው። አዎ
በጣም ጥሩ ሜቢ በትልቁ አንተን ከማድረጌ በፊት ነገሩን ክላሪፋይ እንድታደርግልኝ ስለፈለኩ ነው ላይክ ሐዲሱ ዳይፍ ነው ብለን የምታምነው አንተ አዎ አይ ከተናገረበት አንፃር መጀመሪያ ረጅም ነገር ስለሆነ የተናገረው ያ የተናገረውን ነገር አንደኛ ግልጽ ነው አይ ቲንክ እሱ ያየዋልና ያነበዋል አይ ቲንክ እዚህ ጋር የተቀመጠውን ነገር ምናልባት የሚያነብ ከሆነ ሐዲሱ ዳይፍ ነው ተከሰለስ ለማይችል ተረጉሟል እሱ ነው ችግር የለውም አሳስብ ችግር አሳስብ ዳይፍ ነው ብለን የምታምነው ኢብራሂም ሐዲሱ ያው እኔ አይደለም የምለው እኔ ከቃል አይደለም ያው ኢስናዱሁ ዳይፍ ሊተፈሩዲሂ ተብሎ ተቀምጧል ማለት ነው ኢብኑ ኢስሐቅ ምን በመሆኑ ተፈሩድ በመሆኑ ማለት ነው ወሁ ሙሐመድ ማን ያለው የትኛው መጽሐፍ ነው በጣም ጥሩ ያው መጽሐፉ አየው ሙስሊም ኢማም የትኛው ዘመን መጽሐፍ ነው በስንተኛው ዘመን የጻፈው መጽሐፍ ፈትሽ አገኝ ወዳጄ ሳም በስንተኛው ክፍለ ዘመን ነው ንገረን ፕሊዝ ያዳመጥከኝ ነው ስለ ክፍለ ዘመን ላብራራ ነው የመጣሁት ስለ ክፍለ ዘመን ላብራራ ነው የመጣሁት ስለ ክፍለ ዘመን ላብራራ ነው አንዴ ፕሊዝ ቆይ ኖ ኢብራሂም ስለ ክፍለ ዘመን ላብራራ ነው የመጣሁት ወዳጄ ኢብራሂም ኖ ቆይ አንድ እባክህ ሳሚ ኢብራሂም በስንተኛው ክፍለ ዘመን የጻፈው መጽሐፍ ነው ለጨርስ አንዴ ሐሳቤን ኢብራሂም ወንድማችን አሁን ለሳሚ ከምን አንፃር መሰለህ እየጠየቀ ያለው ሶርስ ዶክመንቱ መታወቅ አለበት ነው የሆነ መጽሐፍ ስለተከፈተ ሶርስ ዶክመንቱን አቀረብኩኝ መጽሐፍ ቁጥር ላስቀምጥልህ የሚባል መጽሐፍ ነው ማን የጻፈው መቼ የተጻፈው የሚለው ማወቅ አለበት ይሄው እሱን የሱ ስራ ይሆናል ለምን አንተ ለምን አትነግረንም በ342 ያው 342 ላይ ገጽ 342 ሙስነድ ኢማሙ አህመድ ኢብኑ ሐንበል ያቃቸዋል ማን እንደሆኑ ራሱ ያቃቸዋል ይሄ መናገር አይተበቀም ኢብኑ ሐንበል እናቃቸዋለን ችግር የለም አሁን ይሄ ጥያቄ ይሄ መጽሐፍ መቼ ነው የተጻፈው ነው በቃ እሱን አንተ ካወቀው አትጠይቀኝ አሳሚ ቆይ አንድ ጊዜ ሐሳብ ልጨርስ ብዙ ነገር ላይ ስለቀጠፍክ አንድ ጊዜ እሱን እናውራ አንድ ጊዜ እጠይቅሃለሁ ቆይ ለምን ተረጋጋ የቀጠፍከውን ነገር እንዳለ ማውራት አለብኝ የቀጠፍከውን ነገር እንዳለ ማውራት አለብኝ እባክህ አንዴ ለነገር ሐሳብ ጋር ችግር የለውም አንዴ እኔን አዳምጠኝና ትቀጥላለህ ኢብራሂም ሳሚ አንዴ ቆይ ያው አንድ ሻምስ ሚዩት ላድርግና ልቀመጥና ቪዲዮን ልዝጋና አብራራና ከዛ እኔ ላብራራ አይ አይደለም 1500 ሰው ተቀምጦ እንደው እንትን ከምናረጋው እኔ ለምሳሌ አሁን ስለዚህ መጽሐፍ አላውቅም እኔ አሁን እስልምናውን በደንብ እያጠናው ነውና ያለውት ኢብራሂም መች ነው የተጻፈው እኔ አሁን ማወቅ ፈለኩ መጽሐፉ እኔ አሁን ሰዎችን ጠይቃለሁ ከፕሮቴስታንቶች ጋር ስናወራ ሶርስ ዶክመንት ሲያቀርቡ መች ነው የተጻፈው ማን ነው የጻፈው የሚለውን ጠይቃለሁ መች ነው የተጻፈው አሁን ይሄ መጽሐፍ እሺ ሳሚ ማን ጋዲሳ ካንተ ጋር ነው የምናወራው ወይስ ከሱ ጋር ነው የምናወራው ለኔ መልስልኝ ከሳሚ ጋር ትቀጥላለህ በቃ ስለዚህ አሁን ጥያቄው ከሱ ጋር ነው የጀመረው ከሱ ጋር ቀጥላለሁ ወይ ደግሞ ካንተ ጋር እንቀጥል ከተባለ ካንተ ጋር እንቀጥል ለምን መሰለህ እንዲህ ብናደርገው ሳው ምን መሰለህ ፖለቲካውን ብንተውና ሳሚ ጋዲሳ ፖለቲካውን ብንተውና በቀጥታ አሁን እኔ ወይ ያው ሚዩት ላድርግና በቃ ልቀመጥ ሚዩት አድርጌ ልቀመጥ ጨርሱ አይ ቆይ ፖለቲክሱን ተው አንተ ነው የሚገቡት ልጆቻቸውን ለማረጋጋት ብቻ ስለሆነ መደማመጥ የለም አሁን እየተጠየቀ ያለው ከምን አንፃር ነው ሰላም ብያለሁና አይደለም ጋዲሳ ሰላም ብያለሁና ወንድማችን ሳሚ ማለት ነው አንዴ ቆይ እንረጋጋ ባካችሁ ጋይስ ሜቢ ሙስሊሞችም ስትገቡ እግዚአብሔር በቅንነት አሁን ለምሳሌ ወንድማችን አሁን የገባው ማን ነው ኢብራሂም በቃ መች ነው የተጻፈው ይሄ በጣም ቀላል ነገር በጣም ቀላል የሆነ ነገር መች ነው የተጻፈው የሚለው ነገር ሰው ለምሳሌ እኔ መጽሐፍ ሪፈር ያደረኩ ከሆነ ጻፊው እንትና የሚባል ሰው ነው ከተባለ በዚህ ጊዜ ነው የተጻፈው ብሎ ወደ ሐሳቡ መግባት ምንም እኮ ኢትናደ ቢግ ዲል ካንተ ጋር ነው መቀጥለው ከሱ ጋር ነው እኔ ሲጀምር እስልምና ላይ ዲቴል የሆነ ጠለቅ ያለ ነው ልጅም የለኝም እንደነሳል ስለዚህ ወንድማችን ኢብራሂም አሁን የከፈተው ማቴሪያል መች ነው የተጻፈው ለምን በቃ ቀላል እኮ ነው በዚህ ጊዜ ነው የተጻፈው በል ለምን ታወዱኛላችሁ ቆይ ተው ሞዴሬተሮች ሚዩት አታርጉት ቆይ አንዴ ሚዩት ያረጋችሁኝ አወረዳችሁ ጋዲ አግባብ ነው ላይክ ጥያቄ እንደዚህ ነው እንዲመለስ የምትፈልጉት ቆይ ኢብራሂም እኔ አይደለም ሲጀመር ያወረድኩ ሞዴሬተሮች ናቸው ተረጋጋ ዓመተ ምህረቱ አወረዳችሁ ሚዩት ታረጋ ምናምን እንደዚህ ያስተብ ለዚህ እኮ ነው ማንመጣው እንደ ለዚህ ነው ኢብራሂም አሁን ከኔ ጋር ነው አይደል እያወራ ያለው ወንድማችን ዓመተ ምህረቱን ለመናገር ለምንድን ነው ያልፈለኩ መች ነው የተጻፈው በቃ ይሄን ተናገር ነው ወዳስ ወደሚቀጥለው ጥቅሙ እኔ አሁን ዓመቱን እናገራለሁ ግን ምንድነው ጥቅሙ ውስጥ አሁን ጥቅሙ ማወቅ ስለሚፈልግ ነው አውተንቲሲቲ ማወቅ ስለሚፈልግ ነው ችግር የለውም ይኸውልህ እኔ አያሳስብም እሱ መናገር ለኔ ትልቅ ነገር አይደለም ቢግ ዲልም አይደለም ራሱ ተናገርና ቀጥል እሺ ግን ምንድነው ጥቅሙ ነው ያልገባኝ አሁን ጥቅሙ ምንድነው እኔ እነግርሃለሁ ወላሂ እነግርሃለሁ አሁን ጥቅሙ ምንድነው እኔ ወላሂ እነግርሃለሁ ይኸው
ጥቅሙ ጋዲ አንዴ ጋዲ ለምን ለሊት 6 ሰዓት ለምን እንደምታደክመን አላውቅም። እኔ አሁን ቀኑ ሙሉ ስራ ወለንም። እሺ በ227 ነው የተጻፈው። ኢማሙ አህመድ ናቸው የጻፉት። አለቀ። ምንድነው እሺ የጠቀመው? 227 ሳሚ ሜቢ እዚህ የምታነሳው ነገር አለ። ሳሚ ስለሆነ ካንተ ከ227 ማለት መሐመድ ከሞተ ከስንት ቆይ አዳምጠኝ። አንተ አዳምጥ። ቆይ መሐመድ ከሞተ ከስንት ሳሚ ቆይ አዳምጥ። ሳሚ ጋዲሳ ነው የጠየቀኝ። መሐመድ ከሞተ ከስንት ቆይ አዳምጥ። አንተ ቆይ አንዴ ጋዲሳ ነው የጠየቀኝ። ለምንድን ነው ማወቅ የፈለከው ጋዲሳ? ወንድማችን እኔ እኮ ነገርኩ። ለምሳሌ እኔ እስልምናው ላይ ጥናት እያደረግኩ ነው። ሳሚ መጀመሪያ ጠየቀ። በቃ እሺ አመሰግናለሁ። እሺ በቃ ስለዚህ አንተ ነው የጠየቀኝ መልስ። አሁን ወደ ፖይንቱ መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው? መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው? ወደ ፖይንቱ እንሂድ። ቆይ መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው? መሐመድ ከሞተ እኔ እኮ በቃ ወላሂ ለዚህ ደረጃ መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው? መሐመድ ከሞተ ከስንት ዓመት በኋላ ነው የተጻፈው? እሺ አባቴ በቃ ይኸው ጋዲሳ ያውራ፣ ጊዜ ልስጠው። በቃ አውሩ፣ ከዛ እኔ አወራለሁ። እኔ ይኸው ምን መሰለህ፣ እንደዛ ከሆነ ወንድማችን ኢብራሂም አሁን 227 ያለው በየትኛው ካላንደር ነው? በሂጅራ ካላንደር ነው እነሱ በእስልምና የሚቆጥሩት። መሐመድ ወደ ሂጅራ ካረገ በኋላ ነው የሚቆጥሩት። ከዛ ጀምሮ ነው የሚቆጥሩ። መሐመድ ከሞተ ከስንት ዓመት በኋላ ማለት ነው? ኢብራሂም መልስልን። ኢብራሂም የቀደሙ ጥያቄ ተረስቷል ማለት ነው። ያ ጀማ ልብ አድርጉ። አልተረሳም። እሱን ሀሳብን ተናገርና ከዛ በኋላ እኛ እንናገራለን ወይ ለምጋዲ እንደዚህ ሆነ። መጀመሪያ አሁን ሀሳብ ልናገር በግልጽ መወያየት የምንችለው ኢብራሂም ነው። እያፈናችሁኝ ለምታነሳው ለእያንዳንዱ ጥያቄ መልስ እሰጣለሁ። ኢብራሂም ችግር የለም መልስ እሰጣለሁ። የተወሰነ ጊዜ ሰጠውና ሀሳቡን ያቅርብና አሁን እኛም ጥያቄዎችን ጠይቀናል። መሐመድ ከሞተ ከስንት ዓመት በኋላ ነው የጻፈው የሚለው ነገር ምክንያቱም እኔ ቀጥዬ ማቀርባቸው ማስረጃዎች አሉ፣ እርሊ የሆኑ የሚባሉ ማስረጃዎች አሉ። የቱ እንደሚቀደም በኋላ ምና ይሆናል። ስለዚህ አያይዞ እንዲመልስልን መሐመድ ከሞተ ከስንት ዓመት በኋላ እንደተጻፈ ኢስናድም እንዳለው ከሶሃባዎቹም ከታቢዎቹም ማስረጃ ካለው አያይዞ እንዲመልስ የተወሰነ ሰዓት ይሰጠውና ከዛ በኋላ ደግሞ ቀጥዬ ማስረጃ እመጣለሁ። ትንሽ እየተጫዋጫን ስለሆነ ሄክቲክ የሆነ ስለሆነ ይሻላል እንዳይደረግ በቃ። ስለዚህ በዛ መሰረት ኢብራሂም ይሄ አፕሮች ይመቻል። ላይክ መጀመሪያ መግቢያ ላይ ይሄን በቃ ይሄ በጣም ቀላል ኢንፎርሜሽን ነው። ላይክ የተጻፈበትን ዓመተ ምህረት ላይክ በተባለው ካላንደር ከተናገርክ መሐመድ ላይክ አሁን የተጻፈው ጽሁፍ በቃ ሳሚ ያለውን አድሬስ አድርግና ሀሳብህን አብራራ፣ ቀደም ያልከውን ነገር ከዛው ይሻል። አይ ጋዲ ይኸውልህ ምን አለ መሰለህ ሐሳቤን የምጀምረው ሐሳቡን ከጀመረበት ፖይንት ነው። ስለ ቁርአን ጀምሯል። ቀደም ማነንሰኽ ሚን አያቲን አው ኑንሲሃ የሚለው ምዕራፍ 2 ቁጥር 106 ላይ ያነሳው ፖይንት አለ። ከዛ ጀምሬ ነው የምቀጥለው። አሁን ደግሞ ቦታ ቀየርክ? ይስማማዋል? አዎ ከዛ ነው ሐሳቤን የምጀምረው ከዛ ነው። ቀደም አሁን ልጀምር የነበረው ከሌላ ቦታ ነው። አይ በቃ እሱን ጨርሻለሁ። መልስ ለመስጠት እሱ ዳይፍ መሆኑን ተናግሬያለሁ። መልስ ለመስጠት ሳይሆን እንዲሁ ልታዘገን የመጣው መሰለኝ። እውነት ለማውራት ምንም ላዝግ አይደለም። ቆይ አሁን እንዳታስወጡኝ ጋዲሳ፣ እንዳታስወጣኝ። ችግር የለውም አላስወጣም። ሐዲሱ ላይ ተመለስና አሁን ቁርአን ላይ የተናገረው ነገር አለ። ምዕራፍ 2 ቁጥር 106 ላይ የተናገረው ነገር አለ። ችግር የለውም። ወደሱ ከዛ የተናገረውን ፖይንት ነው ማነሳው ጋዲሳ። ፌር ለምን አትሆኑም? እኔ እኮ በጣም የሚገርመኝ ነገር ለምን ፌር አትሆኑም? ቅድም ስትገባ ምን ነበር ኢብራሂም? እኔ እኮ በጣም የሚገርመኝ አንድ ትራንስና ፖለቲካ አድርጋት መታሃል። ኢብራሂም አሁን ሐዲስ ከፈት ራስ ቤት እንዳለ ሆነ ነው። በቃ ወረድ እጅን እንዲያረክ ምናምን በቃ ወረድ ታች ወረድ። እንደዚህ አይነት ፖለቲካ ሊሰሩ ብቻ ነው ልጆቻቸውን ሊያረጋጉ የሚገቡት እንጂ መልስ ለመስጠት አይደለም። ባይዘው ልጆቻቸው ስለተረበሹባቸው ያንን ለማድረግ ብቻ ነው። አይ በጣም ቀላል የሆነ ነገር ነው እግዚአብሔር በሚያውቀው። አሁን ወንድማችን ኢብራሂም ታች ያሉ ሰዎችን ለማስተማር ከሆነ በጣም ቀላል ነገር ነው። መጽሐፉ የተጻፈበትን ጊዜ ተናገር ሲባል 10 ደቂቃ መሐመድ ከሞተ ከስንት ጊዜ በኋላ ነው የተጻፈው የሚለው ነገር ሰው አድሬስ አድርጎ ከዛስ አሁን ደግሞ ሳሚ መሀል ላይ ኢንተራፕት ሲያደርግ የአሁኑን ልጅ ድጋሚ እንዳታስገቡት ሞዴሬተሮች። ማን ነው ኢብራሂም የሚባለው ልጅ መልስ የማይመልስ ከሆነ በደንብ ስሙ። ታች ያላችሁ ሰዎች ምንም ሙስሊሞችም እየሰማችሁ ከሆነ ወንድማችሁ ምን ያህል አሁን አካሄዱን ስሙ። ቀደም ምን ብሎ ተናገረ? መጽሐፉ መች ነው የተጻፈው የሚለው ነገር ተናገር ሲባል ረጅም ደቂቃ አቃጥሎ ነው የተናገረው። ረጅም ደቂቃ። ሁለተኛ
መሐመድ ከሞተ ከስንት ጊዜ በኋላ ነው የተጻፈው አለው። ሳሚ ለምንድን ነው ያለው? ከዛ በፊት ሶርሶችን አመጣለሁ ብሎ ተናገረ ሳሚ። ከዛ በፊት ሶርሶችን አመጣለሁ፣ ጥንታዊ ሶርሶችን አመጣለሁ። አሁን እሱ ከሚያሳዩ በፊት ሐዲሱ ምን እንዳልሆነ ዳኢፍ እንዳልሆነ የሚያሳዩ ማስረጃዎችን ሲል ቀየረና ወዲያ ወጥቶ ቁርአኑ ላይ እጄ ካላወራው አለ። እንዴ አረ ለተመልካች የምናስብ እንጂ ማማ እዚህ ላይ የምትይው ሐሳብ ካለ እድል ልስጥሽ እና ቃል ስጋውን የምትሉ ማማዬ ከመምጣቷ በፊት እኔ ማቀርባቸው ተአማኒ የሆኑ ትልቅ ላይ አድርገኝ ጋድዬ ተአማኒ የሆኑ ማስረጃዎችን ልጁ ያለ ነገር አይደለም ርዕስ የቀየረው። ትልቅ ላይ አድርጉኝና ላሳያችሁ። ያለ ነገር አይደለም የቀየረው። አንደኛ እሱ የጠቀሰው መጽሐፍ መቼ ነው የተጻፈው ብሏል፣ 227 ብሏል። ሲቀጥል ደግሞ መሐመድ ከስንት ዓመት በኋላ ከሞተ ከስንት ዓመት በኋላ ነው የሚለውን ነገር አልመለሰም። ግን ለምን ርዕስ እንደቀየረ ላሳያችሁ። It was narrated that Aisha said, Aisha አለች ሳላህ ቢንት ሱሄል ቋንዲ ሚታርክ ፕሊዝ እሱ ሚታርክ ተረጋጋ። አሁን የገባውን እሱም ከመውረዱ ነበር በፊት ልኮ መረጃ አይደል መመለስ ነበረብህ። እድል ይሰጣል። ተረጋጋ ነው አይደል? አንተ ልጅ ነው የምታወያየው። ኧረ መድኃኒዓለም ሳላ ቢንት ሱሄል came to the prophet መረጃውን አምጥተህ አንተ ነበርኩ ውድቅ መማረግ የነበረው። ኧረ ፕሮቴስታንቶች ናፈቃችሁኝ መድኃኒዓለም ድረስ። ሳላ ቢንት ሱሄል came to the prophet and said ሳላ ቢንት ሱሄል ወደ ነብዩ መጣና እንዲህ አለ O messenger of Allah I see signs of displeasure on the face of Abu Hudayfa when Salim enters upon me ሴት ናት actually እንዲህ አለችው ወደ እኔ ሲመጣ ዲስፕሌዥር ሆኖ አየዋለሁ። the prophet said breast feed him ስለዚህ ምን ይላል ይሄ ሰውዬ ወደ አቡ ሁደይፋ እሱ ሳሊም የሚባለው ሰውዬ ወደ እኔ ቤት ሲመጣ አቡ ሁደይፋ ደስ አይለውም አለችው። ከዛ መሐመድ ምን ይላታል? አጥቢው ይላታል። breast feed him አጥቢው she said how can I breastfeed him when he is a grown man እንዴት ነው ጡት ማጠባው እሱ እኮ ትልቅ ሰው ነው አለችው። the messenger of Allah smiled and said ያላህ መልእክተኛም ፈገግ አለና I know that he is a grown man ትልቅ ሰው እንደሆነ አውቃለሁ አላት። ፈገግ ብሎ ማለት ነው መሐመድ። so she said she did that እሷም አደረገች አጠባችው ትልቁን ሰውዬ። then she came to the prophet and said ወደ ነብዩ መጣችና እንዲህ አለች I have never seen any signs of displeasure on the face of Abu Hudayfa after that ከዚህ በኋላ ይሄን ትልቅ ሰው ካጠባሁት በኋላ ሳሊምን በአቡ ሁደይፋ ፊት ይሄንን ዲስፕሌዥር አይቻላቅም and he was present at the battle of Badr በባድርም ጦርነት ነበር ይላል። ተመልከቱም እንደሚል ሳሂህ አያችሁ ሳሂህ ይሄን የሚለው ማን ነው? ሱናን ኢብን ማጃ። አሁን ሱናን ኢብን ማጃ ማለት ጋድዬ በእስልምና ውስጥ በጣም ትልቅ ቦታ ከሚሰጣቸው የሐዲስ መጽሐፍት አንዱ ነው። ሱነን ኢብን ማጃ ማለት ትልቅ መጽሐፍ ነው። ትልቅ መጽሐፍ ነው። ሱነን ኢብን ማጃ 1943 ምን ይለዋል? ሳሂህ ይለዋል። ሳሂህ ሐዲስ ነው። ሳሂህ ማለት በሐዲስ ዘገባ ምናልባት እዚህ እስልምና ላይ ያጠናችሁ ካላችሁ ትክክለኛ ቀጥተኛ ተቀባይነት ያለው ማለት ነው። ሐዲሳት ኖርማሊ በሶስት ይከፈላሉ። አክቹሊ ክፍላችሁ ከዛ ይበልጣል ግን በሶስት ይከፈላሉ። ሳሂህ፣ ሐሰንና ዳኢፍ። ሳሂህ ማለት ተቀባይነት ያለው ነው፣ ትክክል ነው። ሐሰንም ማለት ጥሩ የሚባል ነው። ዳኢፍ ደካማ ማለት ነው። መኡዱ የሚባል ሌላ አራተኛ ክፍፍል አለ፣ ፈጠራ ማለት ነው። ይሄ ሳሂህ ነው። ከሳሂህ የሚበልጥ ሳሂህ ሙርሱል የሚባል አለ። ከመሐመድ ቀጥታ የተዘገበ ሳሂህ ሙርሱል አለ። ከሳሂህ ሙርሱል በላይ ሐዲሱል ቁድሲ የሚባል ሐዲስ አለ። ከዛ ከሐዲሱል ቁድሲ በላይ ደግሞ ቁርአን ነው ያለው። ሳሂህ ማለት ተቀባይነት ያለው ነው። ማን ይሄን ሳሂህ ያለው? ሱነን ኢብን ማጃ። ሱነን ኢብን ማጃን ይክድ እንደው አሁን ቢኖር ኖሮ ሱነን ኢብን ማጃ ውሸት ነው ወይ ይለን ከሆነ እንግዲህ ጠይቀው ነበር፣ ይክደው ነበር፣ እናይ ነበር። ሌላ ማስረጃ ልጨምርላችሁ። አይሻ ሴድ አይሻ ናት መዘግበው ይሄንን in what was sent down in the Quran ቁርአን ውስጥ በወረደው 10 sucklings made marriage unlawful 10 ጥቢዎች ጋብቻን ክልክል አደረጉ። ምክንያቱም ካጠባችሁ ዘመድ ነው ተብሎ ስለሚታሰብ ከዘመድ ጋር ደግሞ መገባት ስለማይችል ክልክል ያደርጋል ጋብቻን። but they were abrogated by 5 known ones and when the prophet dies ከዛ በኋላ በአምስት እንዲሆኑ ተሻሩ። ከቁርአን ወጡ አይልም ግን ሻሩ። ከዛ በኋላ once when the prophet dies ነብዩ ከሞተ በኋላ these words were among what was recited in the Quran እነዚህ ቃላት ደግሞ በቁርአን ውስጥ ይቀሩ የነበሩ ናቸው። ስለዚህ ቁርአኑ አካል ናቸው። ተመልከቱ ግሬድ ሳሂሂልና ይሄንን የዘገበው ደግሞ ማ ቢሆን ጥሩ ነው? ሱነን አቡ ዳውድ። ሱነን አቡ ዳውድ ማለት እንዴት ልበላችሁ በጣም ተቀባይነት ያለው በእስልምና ላይ ተቀባይነት ያለው ሙስሊሞች የሚጠቅሱት እንደ ማስረጃ የሚጠቅሱት መጽሐፍ ነው አቡ ዳውድ ማለት። ሱነን አቡ ዳውድ በተለይ ሱኒ ሙስሊሞች ሱነን አቡ ዳውድን በጣም ነው የሚወዱት። በብዙ ነገር ማስረጃ ነው የሚሉት ነው። ይሄ በሱነን አቡ ዳውድ 2062 ላይ ምን ተብሏል? ሳሂህ ተብሏል። ስለዚህ ከሱነን ኢብን ማጃ በተጨማሪ ሱነን አቢ ዳውድን ሊክድ ነው ማለት ነው ቢኖር ኖሮ።
ከኢብን ማጃ ቀጥሎ አቢ ዳውድ ሊክድ ነበር። ሌላ ማስረጃ ልጨምርላችሁ። ሌላ ስለ ጥቢ ነው አሁንም እያወራን ያለው። ይሄ ስለ ማጥባት የሚናገሩ የቁርአን አንቀጽ ነው የጠፋው፣ ፍየሏ በልታው ማለት ነው። ከዛ በፊት ቁርአን ላይ ነበር እንደሚል ሐዲስ ላይም ያነበብን ነው። ተመልከቱ። ሌላ ሶስተኛ ማስረጃ። ያኛው ሁለተኛውም ሳሂህ ነው የሚለው፣ ሁለቱም ሳሂህ ናቸው። ተመልከቱ። ሶስተኛው it was narrated that Aisha said አይሻ እንዲህ ብላ ነበር። አይሻ እንዲህ ማለቷ ተዘግበው ነበር። one of the things that Allah the mighty and sublime revealed አላህ ሁሉን ቻዩ አላህ ከገለጠው አንደኛው ምንድን ነበር? one of the narrators Al-Harith said in his narration በዘገባው አልሐሪት የሚባለው ምን ብሎ ዘግበው ነበር? one of the things that were revealed in the Quran በቁርአን ላይ የተገለጠው ማለት ነው ይላል was that 10 known breastfeedings make marriage prohibited 10 ጥቢዎች ጋብቻን ይከለክላሉ። ምክንያቱም አንድ ወንድ የሌላን ሴት ጡት ከጠባ ትልቅ ወንድ ሆኖ ራሱ ማለት አስቡት እንግዲህ ትልቅ ሰው የትልቅን ሴት ጡት ሲጠባ እንደዛ ካደረገ ዝምድና ይመሰረታሉ ተብሎ ስለሚታሰብ ዝምድና ከተመሰረተ ደግሞ ጋብቻ አይኖርም። ያ 10 ጥቢ ጋብቻን ይከለክላል። prohibits marriage. okay then that was abrogated and changed to 5 known breastfeedings. ያ ደግሞ ተሽሮ ወደ 5 ተለወጠ። ከ10 ወደ 5 ወረደ። ምንጭ 5 ራሱ ይሽራል፣ ይከለክላል፣ ጋብቻን ክልክል ያደርጋል። ከዛ then the messenger of Allah passed away when this was something that was still being recited in the Quran. በቁርአን ውስጥ ይሄ በሚቀራበት ጊዜ መሐመድ ሞተ ማለት ሲሞት እንኳን ይሄ ይቀራ ነበር። ሶ ጥብ ያለ ማለት ነው። ተመልከቱ። ይሄንን ሳሂ ተብሏል። ይሄንን ሳሂ የሚለው ደግሞ የትኛው መጽሐፍ ቢሆን ጥሩ ነው? ሱነናና ሳሂ ሌላ ተቀባይነት ያለው ትልቅ ደረጃ ልክ ከሱነን ኢብን ማጃና ከሱነን አቢ ዳውድ እኩል ትልቅ ተቀባይነት ያለው መጽሐፍ ነው ሱነናና ሳሂ 3307 ማለት ነው። ይሄው መጽሐፍ ነው ይሄንን አንቀጽ ሳሂ የሚለው አያችሁ። ስለዚህ አሁን ሱነን ኢብን ማጃ ሊክድ ነው፣ ሱነን አቢ ዳውድ ሊክድ ነው። ከዛ ሶስተኛ ደግሞ አልፎ ሱነን አናሳይ ሊክድ ነው። መጽሐፍቶቹን በሙሉ ካደ ማለት ነው። አይ ገብቶታል። ባይዘው ሳሚ እናመሰግናለን። ብሮስኪ ቃልዎት ያሰማልን። ያው እንጂ በሰፊው እዚህ ነገር ላይ በሰፊውም ሌላ ጊዜ ምናምን ገብተንበት በደንብ እንሄዳለን። ሰዓትን በጣም እንትን ስላለ ነውና ለነማማይም እድል ልስጥ ብዬ ነው። ሳሚ ያመሰግናል። ያው ወንድማችን ቀደም የገባው ማን ነው ኢብራሂም ዓመተ ምህረት ለመናገር ከስንት ጊዜ በኋላ የሚለውን ማስረጃ አቀርባለሁ ስትለው ደግሞ ዘለለና ያንን ትቼዋለሁ ወደ ቁርአኑ እመጣለሁ ያለው ያው ኦፍ ኮርስ አካሄዳቸው የሆነ የሽሽት ነገር እንደሆነ ያስታውቃል አፕሮቹ። እና ማማይ እድል ልስጥሽ ቃል ስጋ ሆነም አጠራጠር ባለ መልኩ የተነሳው ሐሳብ ላይ የምትሉት ነገር ካለ እድል ልስጣችሁና ያው 6 ሰዓት ከ10 ነው 2 ሰዓት ከምናምን 2 ተኩል የገባው ነኝና እኔ እንደዛ እናደርጋለን። አፈንኳችሁ ረጅም ሰዓት ይቅርታ። ማማይ ቀጥሉ። ማማይ ቀጥይ ቃል ስጋውን ከዛ በኋላ እናንተ ቀጥሉና የተወሰነ ሐሳብ ሰጣችሁ ከዛ በኋላ እናጠቃላለን። እስከዛ ድረስ ሙስሊሞች መግባት ትችላላችሁ ካላችሁ። ቀጥሉ ስትል ግን አክብሮት በዛብኝ ትላለህ። ያው እኔ ቢት እኮ በክብር ነው እኛ ሰው የምናስተናግድ። ገና እንዳያችሁት ሐዲስ ነበር የከፈተው ካያችሁት ማለት ነው። ዳኢፍ እንደሆነ አሳያለሁ ምናምን ብሎ ሐዲስ ነበር የከፈተውና ኦኬ ዳኢፍ ነው ያለው ማን ነው ብሎ ጠየቀው። ማን ነው የጠየቀው ብሎ ሲመልስ ኢብራሂም ብሎ መለሰ። ይሄ ሰው መቼ ነበር? በስንተኛው ክፍለ ዘመን ነበር አሉ። ለምንድነው ይሄን የጠየቀው ሳሚ? ምክንያቱም የተለያዩ ሐዲሳቶች አሳይቷቸዋል። አሁን እነዚህን ሐዲሳቶች ሳሂ ናቸው። ይሄ ሐዲስ እንዳልተሻረ ወይም እንትን እንዳላለ ዳኢፍ እንዳልሆነ የተለያዩ ሐዲሳቶችን አሳይቷል። ኦኬ ስለዚህ ይሄንን ዳኢፍ ነው ብሎ የተናገረው ሰውዬ በየትኛው ክፍለ ዘመን ነበረ? ከሐዲሳቶች ከተጻፉ በፊት ያለ ወይስ በኋላ? በፊት ከሆነ ይህን ዳኢፍ ነው ብሎ የመናገር መብት ሊኖረው ይችላል። በኋላ ግን መጥቶ ቀድሞ የተዘገቡ ሐዲሳቶችን ዳኢፍ ነው ለማለት መብቱ የለውም ሲጀመር በራሱ ማለት ነው፣ መብቱ የለውም። ስለዚህ ከዚህ አንጻር በስንተኛው ክፍለ ዘመን ነበረ ይሄ ሰው? በስንተኛው ክፍለ ዘመን ያለን መቼ ነው የተጻፈው ብሎ የጠየቀው ከዚህ አንጻር በደንብ እንድትረዱ ማለት ነው። ሌላው ግን ቅድም ሲናገር ነበረ ሱረቱል በቀራ ያንኛው ናቸው። ሱረቱል በቀራ 6 ላይ ከአንቀጽም ብንለውጥ ወይም ብናስረሳ ቢቲዋን ወይም በላጯን እናመጣለን ብሎ ተፍሲሩ ላይ የሌለው ለዛ ነው። በነገራችን ላይ ከኮመንተሪ አንጻር እስቲ አብራራ ያልኩት ምክንያቱም የራሱን ሐሳብ እንዲጨምር ያለው ኮመንተሪዎች እሱ እንዳደለ ከአንቀጽም ብንለውጥ ወይም ብናስረሳ ቢቲዋን ወይም በላጯን እናመጣለን እንጂ እኔ አንድን አንቀጽ ሽር አለ። የሳሚ ጥያቄ ምንድን ነው? ይሄ ትልልቅ ወንዶችን ጡት ስለመባት የወረደው አንቀጽ ቁርአን ላይ የሌለው ስለተሻረው የሚል ሐሳብ ካለ
ታዲያ ብዙ ይቆጣል። ሱረቱል ቀመር 256 አንቀጽ በሱረቱል ቁጥር 5 ባለው አንቀጽ ተከክቷል። ወጥቷል አንቀጽ አላ የሚቀሩት እንደውም እኛ ክርስቲያኖችን እና ክብር ቁርአን ያዘናል ብለው እንደሚጠቅሱት የተሻረ ጥቅስ እኮ ነው። ይሄንን የተሻረ ሱረቱል በቀራ 256 ላይ ያለውን አንቀጽ ነው የሚጠቅሱት፣ ግን ተሽሯል እኮ የተሻረን አንቀጽ ከቁርአን ላይ አለ። ይህ አንቀጽ የሌለበት ምክንያት ስለተሻረ ነው ካልክ ብዙ አንቀጾች የቁርአን አካል ሆነ። አሁን ይህ አንቀጽ ሱረቱል ተውባ 127 አንቀጾች አሉ። ማማይ ትንሽ ኔትወርክ እነዚህ አንቀጾች ከቁርአን ሰማሉ ድምጽሽ ይቆራረጣል ማለት ነው። በቃ ኔትወርክ ስላለ የኔትወርክ ችግር ስላለ በቃ እሺ የሆነ ድምጽ አስደምጣችኋለሁ። ሜቢ ሌላ ቀን ከገባችሁ ኡስታዝ አቡ ዩስራ በዚህ የቁርአን እንትን ላይ ሐዲስ ላይ እንዴት እንዳብራራ ማለት ነው። ምን ብሎ ነው ያብራራው እሱ ድምጹን አሰማችኋለሁ። ሜቢ ድጋሚ ከገባችሁበት ይሄ አንቀጽ ከቁርአን ውጪ የሆነው ፍየሏ በልተዋለች አለ። ከቁርአን ውጪ የሆነበት ምክንያት ነብዩ ለቂራአት አይመችም ብሎ ነው ስላዘዘ ነው። ለቂራአት ለመቅራት ስለማይመች ነው ብሎ ያብራራበትን ድምጽ ማሰማት እንችላለን። ኦኬ እሺ ማማይ እናመሰግናለን። እሺ ስምን ግን እርግጠኛ ነኝ ከዚህ በፊት ነግረኝ ረስቼው ነው የሚሆነው አይደል? የኔ ነገር የሽማግሌ ነገር አረጀ ችግር የለውም። ዴቭ በለኝ። ጋድዬ እንዴት ነህ? ሰላማችሁ ሰላም ክርስቶስ ይብዛላችሁ አለን። እግዚአብሔር ይመስገን። ሳሚዬ ቃል ያሰማልን አሪፍ ነው። በደንብ አስረድቷቸዋል። ጀስት የሚያመጣው እንትን ስለከበዳቸው ነው። በነገራችን ላይ አንድ ነገር ብቻ በቂ ነው። መሐመድ ከሞተ በኋላ ይሄ ቁርአን በአላህ ቁርአን ውስጥ ይቀራ ነበረ የሚል ኤቪደንስ ከዛው ከሰሂህ ከሆነ ምንጭ ካመጣ አለቀ። መሐመድ ከሞተ በኋላ ቁርአን አፕዴት ካልተደረገ በስተቀር የሆነ ነገር የጨመሩት የቀነሱት ነገር ከሌለ በስተቀር ሊሻርም ምን ሊልም አይችልም። ምክንያቱም የሚሽረው ምን የሚለው በመሐመድ በኩል ነበረ። መሐመድ ሞቶ ከዛ በኋላ ይሄ ቁርአን እዛ ውስጥ ተገኝቶ ሰዎች እንቀራው ነበረ እንዲህ ነበረ እኮ ይሄ እኮ ቀርተነዋል እኮ የሚሉ በጣም ብዙ ዘገባዎች አሉ። ይሄንን ይዘን ሳሚ ይሄንን መረጃ ስላቀረበ ምንም ቢያመጡ ለነሱ ከባድ ነው። ዳኢፍ እስካልሆነ ድረስ ሐዲሱ ማለት ሰሂህ ነው። ዳኢፍ ያደረገው ደግሞ ይሄ ከተጻፈ በኋላ የሆነ ሰው ገብቶት ተነስቶ ለምሳሌ አልባኒ ዳኢፍ አደረገው ቢለን አሁን እንዴት ነው አልባኒ ምናምን? አልባኒ እኮ የዛሬ 80 ዓመት የኖረ ሰውዬ ነው። ብዙ ሐዲሳትን ዳኢፍ አድርጎ እየጣለ ያለው በብላክ ኤንድ ዋይት ፎቶ ያለው ሰውዬ 1400 ዓመት በሙሉ የተጠቀሙበትን ሐዲስ ትላንትና መጥቶ ችግር እንደሚያመጣ ሲገባው ይሄ ነገር በዚህ ምክንያት እያለ መስፈርት እያወጣ ዳኢፍ ካደረገው እሱ ራሱ የነሱ ችግር ነውና እስልምና አፕዴት እያደረጉት ነው ማለት ወደሚለው እንሄዳለን። ሌላው ደግሞ ችግር እንደሆነ ደግሞ በደንብ የሚያሳየው በሳሂህ አልቡኻሪ 4999 ላይ መሐመድ ቁርአንን ከነዚህ ሰዎች ተማሩ ብሎ እና አብደላህ ኢብኑ መስዑድና ኡበይ ኢብኑ ከዓብ የመረጣቸው ሰዎች አሉ። እነዛ ሰዎች አሁን ባለው ቁርአን አይስማሙም። እነዛ ሰዎች የራሳቸውን ቁርአን ነው እንደውም ክሬት ያደረጉት በቨርስም በእንትን የሚለያዩ ስለሆነ ማለት ነው። ሌላ ደግሞ በጣም ከ11000 በላይ የጠፉ የቁርአን ቨርሶች እንዳሉም ደግሞ እዛው ሐዲሳችሁ ውስጥ እዛው ኢስላማዊ ምንጮች ውስጥ መረጃዎች አሉ። እነዚህን እንትን ብለን ሰብስበን ጠንከር አድርገን ስንመጣበት በምንም ሊያሳምኑን አይችሉም። አሁን ምንድነው መጫወጫ ነው እንጂ ቅድም መቶ ዓመተ ምህረት ሲጠየቅ የሆነ ሳምበዲ ከሆነ ክፍለ ዘመን በኋላ የጻፋትን ጽሑፍ ይዞ መጥቶ ሊሞግቱ መሞከር እና ኢብራሂም አስቀውኛል ሲጠየቁ ከዛ መሸሽ ነው። እና ሰፊም ርዕስ ነው፣ በደንብ እንገባበታለን። ጋድዬ ከገባችሁበት ይሄን ርዕስ በደንብ ተዘጋጅተናል። አንተም ረጅም ሰዓት ስለተቀመጥክ አልያዘን ከበቂ በላይ ሳሚ ሄዶበታል። ደስ ይለኛል። በደንብ ያው እንደተባለው ነው። ቅድም ያስታውቃል ባይዘው ሰው ካራክተር ላይ ካው ለምሳሌ በስርዓት መልስ ያለው ሰው እርግጠኛ የሆነ ሰው ሰዎች እንዲረዱት የሚፈልግ ሰው ቀላል ነው። ኦኬ ለምሳሌ ዴቭን እንደ ዓመተ ምህረት ተናገር ካልኩት የሆነ መጽሐፍ ይዤ እንደ ዓመተ ምህረት በዚህ ዓመተ ምህረት ነው አለቀ። ኦኬ መሐመድ ከሞተ ለምሳሌ አንድ ክርስቲያን እንዲህ ብሎ እንደመጠየቅ ነው። የሆነ መጽሐፍ የአባቶችን ጽሑፍ ይዤ ለምሳሌ ቅዱስ ቄርሎስ ስንት ዓመተ ምህረት በዚህ ዓመተ ምህረት ክርስቶስ ሞቶ ከተነሳ ከስንት ዓመት በኋላ ከዚህ ዓመት በኋላ አለቀ። እዚህ እዛ የሚል ሰው ሲጀመር በቃ መመለስ ያልፈለገ ሰው ኦር ደግሞ የሚያቀርበው ማስረጃ ፌክ እንደሆነ የሚያውቅ ሰው እንደዚህ ይቅበዘበዛል። ኦኬ እና ወንድማችን ኢብራሂም ላይም የቀደሙችን ማን ነው ስሚቶ እሱ ያስቃል። እኔ እስልምናው ላይ ኖሌጅ የሌለኝ ሰው ራሱ ያስታውቃል ምንም ለመመለስ ራሱ ጥረት እንዳላደረገ። እሺ ሁላችሁም እናመሰግናለን። እሺ ከደር የሚል ወንድም እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው። ሰላም ነው። ተቀበለው ዴቭ
ከድር ወንድማችን ነው። ከድር በጣም ደስ የሚል ልጅ ነው። ጋዲ የተዋወቀው በዚህ አጋጣሚ በደንብ የሚያስቡና ጭንቅላታቸውን ከሚጠቀሙ ሙስሊሞች ውስጥ አንዱ ነውና ከድሬ እንዴት ነህ? አማን ነው ቃል እግዚአብሔር ይመስገን። ደህና ነው ወይ? አለው አማን ነው አለን። እንዴት አየኸው? ያው መጣው ዛሬ ከረፈደ አልሰማከውም? ያው አሁን ነው ትንሽ ነው የሰማሁት። ኦኬ በቃ ወይ ወደ ኋላ ሊመልሰን ነው። አረፈድክ ዛሬ። ጋዲ ተዋወቀ ከጋዲ ጋር ተጥፋ። ጋዲን አውራው። ጋዲ ምርጥ ወንድማችን ነው። ስለ ክርስትና በደንብ ነው የሚያስተምር ከኛ በላይ። አኬት ተገኝቶ ነው አንተ እስከ ዛሬ አላየሁትም ነበር። እኛ ሙሩፍ ፕሮቴስታንቱ ዓለም ላይ ነው ብዙ እናተኩር የነበረው። እስቲ አሁን እስልምናውንም ደግሞ ትንሽ ማጥራት እንጀምር፣ ወደዚህ ሺፍት እናድርግ ብለን መተን ነው። ይሁን ዞር ብሎ ማየት ዞር እንበልበለን ነው። እሺ አሮ ከመጋየት ተገላብጦ ማየት ይላል ያገሬ ሰው። አይ ደስ ይላል። እንኳን ደህና መጣ ወንድማችን። ችግር የለውም። አሁን ሰሞኑን ቢያንስ እስልምናው ላይ በተለያዩ ቶፒኮች ምናምን ስለምንገባ እንደዚሁም ደግሞ አሁን ዛሬ ከዮሐዴ ጋር ትምህርቶችን ተማምረን ነው ጥያቄ የምትቀበሉ ብለን የገባ ነው። ግን ካሁን በኋላ ሳስበው አሁን በፊት ፕሮቴስታንቶች ላይ ምን እናደርግ ነበር? ትምህርት የነሱ ላይክ ኮሜንት ዘግተን ምን ብለን ትምህርታቸውን ብቻ ይሄ ልክ አይደለም ይሄ ልክ ነው የሚሉ ነገሮችን የምናነሳበት፣ ሙስሊሞችንም በቃ እንዲሁ አንድ ቀን አለ አይደል ኪው እንደ ቀን ጥያቄና መልስ እንደዛ አይነት ነገር እናደርጋለን። አሁን ዛሬ ከትምህርት በኋላ እንትን ስላልን ነው ረጅም ሰዓት የቆየ ነው እንጂ ላይክ የሆነ ቀን ደግሞ እንደዚህ ቀን እየመረጥን ለምሳሌ ቁርአን የአምላክ ቃል ነው የሚለው ላይ ጥያቄና መልስ ብቻ ሙስሊሞች ገብተው የሚጠየቁበት ሀሳብ የሚሰጡበት እንደዚህ አይነት ሴሽኖችን ደግሞ እናዘጋጃለን። አትጥፉ እንግዲህ። አረን ያለው አብሽር። እሺ ወንድማችን ከድር እንኳን ደህና መጣ። አይ ቲንክ ኦማን የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆይቻ። እኔ የምለው ጥያቄውን አመጣችሁትና እኛን ለመጠየቅ ሙስሊሞችን እንጠይቃለን ብላችሁ ጥያቄ ቀረባችሁ። ከዛ በኋላ ጠየቃችሁ፣ ሊመልስላችሁ መጣ፣ ልመልስ አለ። ከዛ በኋላ እንደገና አውጥታችሁ አባራችሁ። ከዛ በኋላ እንደገና መልሳችሁ እናንተው አብራራላችሁልን። ፌር ነው። አንድ ጥያቄ ልጠይቀው። ስም ማን ነው ግን ወንድማችን? ስም ማን ነው? አልደበር ኦማን ከመለ ወይስ ኦማን ነው? ዓመተ ምህረት ትጠይቃለህ። ፍርድ ቤት አደረኩ እኮ ዓመተ ምህረት ትጠይቃለህ። ኬት ጎጥ መጣ መታወቂያ ያሳይተው ልክ አይደለም። የምር ይደብራል። እንደዚህ አይደለም መጠየቅ አለበት። በቃ ሪሰ ቀረብ ከረል ጥያቄ ከጠየቅ ያ ሰው ይመልስልህ። አረ ሰው ለምንድነው ግን የማይሰማው? ጌታ ሆይ አረ እየተደማመጡ በጣም ቀላል ነገር እኮ መደማመጥ። ለምሳሌ ኦማን ማስረጃ ይዘህ መተህ ኦኬ፣ የምታቀርበው ማስረጃ ለምሳሌ ሙሐመድ ከሞተ ከስንት ዓመት በኋላ ነው ብለህ የምታቀርበው ማስረጃ ታማኝ ማስረጃ ከሆነ ያንን መልስ ብትመልስ ምንድን ነው ችግሩ? አልሰማኝም ወንድማችን። ለማዛግ ነው የገባው መሰለኝ። ምንድነው የት ሆነ ነው ብራዘር የምታስነጥስብን? ታች ደቅ ብለህ ታብታብ አድርግ። ተላላፊ በሽታ ላይ ያጋባብን ነው እንዴ ትላለህ? እንዴ ምን ሆነ ነው እንዴ? ትንፋሽ አጥረው እንዴ? እንዴ ኧረ ወንድማችን ተው እንጂ። እሺ ከድር የምትለው ነገር አለ? ሜቢ ማይክን ኦን ስላደረግ እድል ልስጥና አይ ቲንክ ፋይናላይዝ እናደርገው። ምን ልበል ስለምን? አይ ማይክን ኦን ስታደርግ ብዬ ነው አሁን የተወራ ልጁ ያለው ነገር ላይ የምትለው ነገር ካለ ብዬ ነው። እሺ ሀሳቡን ቢገልጽ ደስ ይል ነበር። ለሌላ ሰው መከራከር ጀመረ። ያኛው ማለት ብዙም ሳልሰማው ነው የወረደው እና በዛኛው ላይ አስተያየት መስጠት፣ በዚህኛው ላይ ግን ማለት የራሱ ሀሳብ ካለው መጠየቅ ይችል ነበር። ግን እሱ ገና ስለሌላ ሰው ጥብቅና ሊቆም ነው እንትን አለ። አይ እንትን ነው ግን ይመስለኛል። እኔ አንድ ያስተዋልኩት ነገር ግን ዴቫ ምን እንደሆነ ታውቃለህ? የምር ፕሮቴስታንቶች በጣም ትሁት ናቸው። አልዋሽም። ቀላል እንዴ ቀላል። እናንተ እኮ ሰላማችሁን አግኝታችሁ ነው የምትሰሩት። ገና ምን አይተህ እግዚአብሔር አይሰማቸውም። ቤተ ጋብዛቸው አያዳምጡም። ቤተ ጋብዛቸው ሊትራሊ
በጣም ያስቃል ምናምን ነገር። እስቲ እንግዲህ እየለመድነው ምናምን ነገር እንመጣለን። ሁላችሁን በጣም ነው የማመሰግነው፣ ወንድሞችም እህቶችም። ሶስዬ እርግብዬ የምታወሪ ነገር ካለ እድል ልስጥሽ። አገለልኩሽ መጀመሪያ ላይ አወራሽና በጣም ይቅርታ። ያለውን ነገር ተናግራችኋል። በነገራችን ላይ እዚህ ላይ ግን መናገር የሚፈልገው ነገር አለ። ከሙስሊሞች ጋር ስናወራ በጣም ከባድ ነው፣ ስሜታዊ ያደርገዋል፣ አይሰሙህም። ሲቀጥል ደግሞ አንድ የነሱ አስተምሮ ላይ በመረጃ አንተ ስትጠይቅ የሆነ የሚያዘጋጇት ፒዲኤፍ አላቸው ሁላቸው ማለት ነው። አሁን እዚህ ቲክቶክ ላይ ንጽጽር እንሰራለን የሚሉ የሚያዘጋጁ ፒዲኤፍ አሏቸውና ያንን ፒዲኤፍ በአረብኛ ይከፍታል፣ ያንን አረብኛ ያሳያል። ይሁን አንድ ሁለት ፊደል ያነባል። ከዛም በኋላ እና ይሄ ነው ተቀበልሃል። ቅድም ለዛ ነው ያዘጋጃት ፒዲኤፍ አለች። እሱ ላይ ማውራት ብቻ ነው የሚፈልጉት። በዛ ላይ ደግሞ በጣም ነው የሚዋሹት። ይሄንን እንትን ማለት አለብን እኛ ከነሱ ጋር ስናወራ። ከፕሮቴስታንት ጋር እኮ ተደማምጠ ምን ብለህ ነው የምታወራ በመረጃ። ከነዚህ ጋር ግን በቃ የሆነች ኮፒ ያዘጋጃሉ፣ ያንን ያነባሉ፣ ያንን እስከሚጨርሱ በጣም ይጮዋሉ። እሷ ስታልቅና አንተ ደግሞ ከዛ ፒዲኤፍ የምትአልፍ መረጃ ስትጠይቅ ይበሳጫሉ፣ ያኔ ይናደዳሉ፣ አይሰሙህም ምናምን። ይሄንንም ማሰብ አለባችሁ። ለዛ ነው የጠየንበት ስለሆነ አሁን ያያችሁት ነው። መረጋችን ላይ የሚያስተውል ያያችሁት ነው። ሁለቱ ልጆች የገቡት እንግዲህ በረጅም ጊዜ እንደዚህ ነው የሚታወቁት። ብዙ ናቸው እስልምና ንጽጽር የሚሰሩት። ይገባሉ፣ ፒዲኤፉን አሳይወታል። ከፒዲኤፍ የምትዘል መረጃ ከተጠየቁ ይረብሻሉ፣ አይሰሙም። ማይክ ራሱ ሚዩት አያደርጉም። ወይ ረብሾ አይሰማም፣ አትሰማም፣ ትረብሻለህ፣ ጠይቀህ ምን እንደዛ አይነት ፖለቲካ ይሰራሉ። ሪከርድ አድርጎ ይወጣሉ። እና ይሄንን ማወቅ አለባችሁ። አመሰግናለሁ። እሺ ሶስዬ ባይ ዘ ወይ ዴቫ ዛሬ አንድ በጣም ትናንት ነው ምናምን አንድ ቪዲዮ ሰርቼ ነበር። ላይክ ኢሳይያስ 63 ላይ እግዚአብሔር አባት ይባላል የሚለውን ኮንሰፕት አንስቼና ሰላም ተበርዟል ብሎ ምንም የማይገናኝ መልስ ነገር አወራ። ያው እንደተለመደው ሁለተኛ ደግሞ አንድ ልጅ ዛሬ ሜንሽን አድርጎኝ ምን ቢል ጥሩ ነው በጣም ያሳቀኝና እንደ ማስረጃ የቤተክርስቲያን አባታችሁ ብሎ 10ኛ ክፍለ ዘመን ላይ ያለ አንድ የካቶሊክ አባት ጠቀሰና ሙስሊሞችና ክርስቲያኖች አንድ አምላክ ነው የሚያመልኩት ብሏል። ግሪጎሪ ዘሰፈዝ የሚባል አንድ አለ የካቶሊክ አባትና እኔ እንደው ትንሽ አስቸጋሪ ነው ብቻ። ኤኒዌይስ እያየሁት ነበር መልስ የሰጠበት ሳላ ጠፍቶ ኬት መጣ ብዬ ሁላ ናፍቆኝ ነበረና ደጋዲ ጠራው ብዬ ተገርሜ ነበር። አይ ቲንክ እንደዚህ ናቸው። ዛሬው ልጅ ነው እንዴ? አይደለም፣ ሳላ አልመጣም። ኢብራሂም የሚባለው ነው የሰራው ቪዲዮ አይደለም። የእሱ ጓደኛ ነው። አክቹሊ የእሱን ፒዲኤፍ ነው የያዘው። አሁን ሶሲ እንዳለችው አንድ ነው ፒዲኤፋቸው፣ ያው ነው እሱ በለው የመጣው። እሱም ቢመጣ ከዚህ ውጭ ምንም አያመጣም። እና አሪፍ ነው ጋድዬ። እንደዚህ ናቸው እነሱ። ላይ ይመጡና ሁላ አይሁድ ይጠቅሱልህና ኮሜንተሪያችሁ ይለዋል። የአይሁድ መጽሐፍ ጠቅሰዋል፣ ጥንታዊ የእምነት አባቶች ምናምን እያሉ እንደዛ ለምደነዋል እኛ። ብቻ ከስር ኮሜንት እያነበብኩ ነበረ። ጋዲ ሉተር ማረኝ በል የሚሉ ያስብለዋል። የሆነ ሰዓት እኮ ሰው ቤት ገዝት የገባው መስሎኝ ነበር ጌታ። ሰው ቤት ገዝት ገብቼ የለመንኩ ነው ላውራ እባካችሁ ቤቴ መጥተው ይሄን ሁሉ ሰዓት መታገስ የራሱ ይሁን። ለማንኛውም ዴቫያ አትጥፋ። በጣም ነው የምናመሰግነው። ሳሚሻ ቃልዮት ያሰማልን። ሁላችሁም ማማይ እናመሰግናለን። ተባረኩ። እንትን አይ አንዲት ነገር ብቻ ለመናገር ነው። አሁን 2 ቪዲዮዎችን ሰርተናል። የመሐመድ አረመናዊ ጭካኔ የሚል አሁን አንድ ቪዲዮ አለ። የመሐመድ እጅግ ዘግናኝ አረመናዊ ሳይ የሆኑ ሀዲሶች ናቸው። ቁርአን ተጠቅሷል፣ አስባብ ኑዙሉ ተጠቅሷል፣ ሀዲሳት ተጠቅሰዋል። እዩት። ሁለተኛ ደግሞ መሐመድ በገዛ አንደበቱ ሐሰተኛ ነብይ ሪካል ታበሪ የሚባል የባዮግራፊ አለ። ቮሊዩም 6 ፔጅ 111 ላይ ቃል በቃል እኔ ፈጣሪ ያላለውን ነገር ብያለው፣ በአምላክ ላይም አምላክ ያላለው ነገር ብያለው፣ ፈጣሪ ያልተናገረውን ነገር በሐሰት እሱ ላይ ያላክክ ያለው በማለት ሐሰተኛ ነብይነቱን በገዛ አንደበቱ አምኗል። እሱን በማስረጃ ለጥፍ ያለው ሰው የመጀመሪያዎቹ 2 ቪዲዮዎች የመሐመድ አረመናዊ ጭካኔ የሚለውንና መሐመድ በገዛ አንደበቱ ሐሰተኛ ነብይነቱን ያመነ ነብይ የሚሉ 2 ቪዲዮዎች አሉ። እነሱን ተመልከቷቸው። ብዙ ማስረጃ ተጠቅሷል። በብዙ ኤቪደንስ አለ። እሱን ተመልክቱ። ሼር ሪፖስት ማድረጉ አይረሳ። ፕላስ ደግሞ ቴሌግራም ቻናልም ከምትፈልጉ በውስጥ ላኩልኝ እላለሁ። ቴንኪዩ ጋዲ ተባረክ። እና አሁን ብዙ ከስር ከማማይ ጋር እየሳቅን ነበር።
አሁን እኮ ገና ጋዲ ከሙስሊሞች ጋር መነጋገር ጀመረ ስለ ቶሎ ያረጃል ትለኛለች እሷ። እና ያሰጋል። ቀን ቀን ቢሮ እየዋልን ማታ ማታ አያዋጣም። እና እሱ ለማለት ነው ቶሎ ብላችሁ ከመውረዱ በፊት እዚሁ ቲክቶክ ላይ ነው ያለው። እዚሁ ቲክቶክ አካውንት ላይ ነው ያለው። ይሄኛው ቲክቶክ አካውንት ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሳሚ ላይ ገቡና በትልቁ ላድርግና አንድ አፍታ ቪዲዮ ቫይራል እንዲወጣ ጋይስ 1100 1200 ሰዎች አላችሁ። ያው በትልቁ አድርጌዋለሁ። ሳሚን ግቡና የመጀመሪያ ቪዲዮን በኋላ ላይ እንትን ማለት ትችላላችሁ። አትሊስት ግን ቫይራል እንዲወጣ እዚሁ ያላችሁ የሳሚ ፕሮፋይል ላይ ገብታችሁ የመጀመሪያ 2 ቪዲዮዎችን ገብታችሁ ላይክ አድርጉ፣ ሼር አድርጉት፣ ከዛ ሪፖስት አድርጉት። ኦኬ ሴቭ ማድረግ ትችላላችሁ ቪዲዮ ቫይራል እንዲወጣ። ኦኬ ካን ዊ ፕሮሚስ ቱ ዱ ዛት? ቃል እንግባባ። እስቲ የምታደርጉ ሰዎች ሁሱ የሚባለው ልጅ አሁን ሰው ላይ ለሰጥ ነው። ይቅርታ አድርጉልኝ። እሺ ደግሞ ሌላ ቶፒክ ሊሆን ነው። ዴቫ አንድ ቪዲዮ እያየው ነበር፣ 2 ቪዲዮዎች በእርግጥ የሚያስቁ። ሙስሊም የሚል ቃል ከእስልምና በፊት ላሳይ አለና አየው አንተም ጋር ደረሰ ብራውን ድራይቪንግ ላይ ገብቶ እስልምናን የፈለገው ልጅ ከባድ ነው እንዴ! ለእግዚአብሔር መገዛት የሚልን ቃል እኔ ወርድ ፕሌይ ግን በቃ የሆነ ኮፒ ፔስት ትራንስሌት እየተደረገ የሚካሄደው ነገር የቃላት ጨዋታ በጣም ነው የሚያስቀው። ጌታ በጣም የሚያስቀው። ኢቭን ኢፍ ከዲክሽነሪ እኮ ነው ያወጣው። እዛ ላይ ገብቶ ራሱ ከሚኒንግ ያመጣው ደስ ይለን ነበር። እዛ ጋር እኮ በአረብኛ እንደዚህ ይባላል፣ ከስር ዝቅ ብትሉ በአማርኛ ብሎ ደግሞ ይህንኑ ሻላ የምትሉ አቀር ሰላም ይለዋል ሲባል ከሱ ፓርት ላይ ከዲክሽነሪ ላይ አምጥቶ ኢስላም ሲል አታዋርደኝ እግዚአብሔር ወይ እንደዚህ ብለህ መጸለይ ብቻ ያለብህ። ኧረ እነ ሙሴና እና አሮንም ቆይ እነሱም ቪዲዮዎች ላይማ በደንብ ነው የምንሄደው። ቆይ እስኪ የሱ ቪዲዮዎች እንደውም ሴቭ እያደረግን በተቻለ መጠን አንድ ቀን ላይቭ ገብተን ዲባንክ እናደርጋለን። ምንድነው ወደ ሂጅራ ሄደዋል ነው ያለው። ጭራሽ ሄደዋል ፒልግሪም መንፈሳዊ ጉዞ። በነገራችን ላይ ሁሱ ቀላል ኡስታዝ አይደለም። ጋዲ እንደዚህ ቀላል አድርገህ የምታየው ሰው አይደለም። ጾታ መቀየር የሚችል ኡስታዝ ነው። ወለተ ሐናን ወደ ኢብራሂም የቀየረ ሰው ነው እና ፌስቡክ ገጹ ላይ ግን ትገባ በጣም ከባድ ሰው ነው። ለምሳሌ ውጭው ዓለም ላይ የምር ዴቫይ ውጭው ዓለም ላይ አንዳንዴ ቪዲዮዎች ምናምን ዲቤቶችን ታየለ። አሁን በቃ እንደዚህ አይነት ነገሮች የወርድ ፕሌዮች ምናምን ነገር ቀስ በቀስ እየቀሩ ነው። አሁን እንደዚህ አይነት ጌም የሚጫወቱ ሰዎች የዛኪር ናይክ ምናምን ተማሪዎች አሉ አይደለ? እሱን እያዩ ምናምን ያደጉ ከዛ አፕዴት ሳያደርጉ የቀሩ ሰዎች ናቸው ባይዘው። ያ በነገራችን ላይ አንድ ኡስታዝ ነግሯቸዋል አልሰማ ብለው ነው እንጂ የእነ አህመድ ዲዳትን ላይፍ ላይ ወጥቶ ነው የተናገረው። የእነ አህመድ ዲዳትን የእነ ዛኪር ናይክን ጥያቄ ተዉት አልፎበታል እሱን ብሏቸዋል። ሪከርዱ ላለ አልሰማ ብለው ነው እነሱ። ዛሬም መሐመድ ነው የተላከው። አጽናኙ መሐመድ ነው የምትል ከሆነ ብሮስኪ ሶፍትዌር አፕዴት ያስፈልጋል። ለማንኛውም በቃ ለነበረን ቆይታ እናመሰግናለን። እግዚአብሔር አምላክ ተባረክ ስለ ሁሉም ነገር ተባረኩ። ታምዬ እናመሰግናለን። ሁላችሁም ጋዲዬ ቴንኪው አንያዝህ ረፍት አድርግ። በጣም አሪፍ ነው። ስለመጣ እጅግ በጣም ደስ ብሎናል። በደንብ እንትን ትልበታለህ። ስፔሻሊ ደግሞ አንተ ስፔሻላይዝድ ባረክበት በዚህ አርሊ ቸርች ፋዘሮች ላይ እንግዲህ በጣም የሚያስቁ ናቸው። ባይመጥንም ትንሽ ሄድ ትልበታለህ ብዬ አስባለሁ። እና ደፈር ብሎ መልስ ወዲያውኑ ለመስጠት የጠፋ ልጅ ነው መልስ የሰጠና ቢችል እሱ ላይ ራሱ መጥቶ ብትወያዩ ደስ ይለናል። የውይይት ጥሪም ቀርቦለት ቢወያይ ደስ ይለናል። እግዚአብሔር ይርዳ። እናመሰግናለን። ማን ይባላል? ሳላ የሚባለው ሳላ። ኦኬ ሳላ ከዚህ በፊት ሳላ ባይዘው ከኔ ጋር እንግዲህ ያለን ብቻ አላውቅም። ብሮማንስ ነው የሚባለው አለች የሆነች ነገር አለች ብቻ ከየት እንደመነጨች ባላውቅም። ለማንኛውም ለነበረን ቆይታ እግዚአብሔር የተመሰገነ ይሁን። ከድሮ ወንድማችን ሰላም ደሩላችሁም። እንግዲህ እሺ ቃልዬ እፎይ አይመጣም እንዴ ማለት ይቆያል። ናፍቆኛል፣ የምር ናፍቆኛል። ናፈቃ ጀለስ አንተ አትደውልልም። ይህ እንግዲህ ይመጣል። ሱባኤ ላይ ስለሆነ ነው። ሱባኤ ገብቶ ነው ይመጣል። አርምሞ ሰዓት ላይ ነው። እንደዛ ከሆነ ኖርማል ነው። መልካም። እሺ በሉ በቃ ደህና ደሩ። ሰላማችሁን ያብዛ። ሁላችሁም ታች ያላችሁ ሰዎች እስካሁን ስለቆያችሁ ምናምን ነገር እናመሰግናለን።